እኔ ራሴ አንድ ነገር ደብረ ሊባኖስ ገና እጅ አንድ ጊዜ መጀመሪያ የሄድኩለት ተክለ ሃይማኖት ገድላቸው ከተነበበበት ወራት ጾም አያድርም ተባልኩ ያደርግ አንበላም ማለት ይቀጥ ታሪክ እኔ ራሴ አንድ ነገር ደብረ ሊባኖስ ገና እጅ አንድ ጊዜ መጀመሪያ የሄድኩለት ተክለ ሃይማኖት ገድላቸው ከተነበበበት ወራት ጾም አያድርም ተባልኩ ያደርግ ምንድነው ጾማችን የተኛል እኛ ጾማችን ተኝታን ብለን አልተናገርም ነፍሮ ሰጣን በልተን አድረን ማንንም ሰው እብድ ቢሆን ጅል ሰዶን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጾም አያሳድም ያውደ አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ቢኔ ድምፁ የራቀ ነውና አይላቸው ድምፁ የራቀ ጥንቆላ ምናምን እንዲህ ያለ ሀገር ይፈቷል አንደኛ አንተ ነው ባክግራውንድ ድምፁ ተከራይ ሚኒ ኦኬ ቆይ በኤርፖርት ስለነበረ ነው ድንገት ከኤርፖርት ለንቀለውና ይቀርብ ታሪክ አለው የሁለት ዓመት ህፃን ነው ሙሴ አንደበ እኔ ራሴ ኦኬ አሁን ይሻላል ድምፁ ወይስ እንዴት ነው ወገኖች? አሁን ጥሩ ነው። ኦኬ እሺ አንድ ነገር ደብረ ሊባኖስ ገና እጅ አንድ ጊዜ መጀመሪያ የሄድኩለት ተክለ ሃይማኖት ገድላቸው ከተነበበበት ወራት ጾም አያድርም ተባልኩ ያደርግ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ ገዝተ መብላት እንችላለን ቆሎ ይስጣቸው ያሉ እናትም ነበሩ ከአዲስ አበባ መጡን አንበላም ብለን ተኝተን 2 ሰዓት ተኩል አንዲት ልጅ ሩጥ መጣ ለምንድን ነው ጾማችሁን የተኛል እኛ ጾማችን ተኝታን ብለን አልተናገርም ነፍሮ ሰጣን በልተን አድረን ማንንም ሰው እብድ ቢሆን ጅል ሰዶን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጾም አያሳድም ያውደ አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ገድል ከተነበበበትና አጋንንት ስልጣን የላቸው ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሏል አትድከሙ የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ድገሙ እንጀራ ይሰጧቸዋል ጤና ይሰጧቸዋል እንደ ወንድም ባልንጀራ ናቸው እንደ አባት ቅርብ ናቸው እንደ እናት አዛኝ ናቸው እንኳን ለሰው ለዝንጀሮ ያዝናል ተክለ ሃይማኖትን የሚመስል ደግ የለም በእውነቱ ዘባን ከመሰማይታል ጸሎቱ ውይት ከመማይ ውይት ዘይነጽ ጸሎቱ እንደማይነጥብ ውሃ ነው ድካም በማብዛት እንደ ነቢያት ስብከት ወንጌል በመስበክ እንደ ሐዋርያት በመገረፍ እንደ ሰማይታት በተባይቶ እንደ መነኮሳት በማጠን እንደ መላእክት ተክለ ሃይማኖት አንድ ሰው አይደለም ብዙ ሰው ናቸው መላእክት ናቸው ሰው ናቸው ካህን ናቸው ባይታዊ ናቸው መነኩሴ ናቸው ጳጳስ ናቸው መምህር ናቸው የዘጉ ተሐራቢ ናቸው ቄስ ናቸው ዲያቆን ናቸው ተክለ ሃይማኖት ሁሉንም ናቸው ያሉትን ወቋቸው ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ እነግራችኋለሁ አይጥ ቢኖርባችሁ ያጠፉላችኋል የሰው አይጥም ያደርጉት ወጥመድም ናቸው ኦኬ ተክልዬ እንግዲህ ወጥመድም ናቸው የአይጥ ወጥመድም ግን ያሉት ነገር በጣም ዴንጀረስ ነው በሉ ይሄንን አንተና ዳጊ ከወጡት እዛ እናንተ ምን እያሉ ነው ሚዩት አድርገህ የምትቀመጠው ነው ቢኒ ዳጊ ሲጨርስ ዳኒ ያለ እዛው እናንተ ተወጡት እኔ ይሄንን እዚህ ላይ ምንም መልስ አልሰጥም ተክልዬ ሁሉ በሁሉ ናቸው እኮ አለ ሰውየው እንትን በጣም የሚያስቀው ፓርት አይጥም ካለ ይይዛሉ ያጠፋሉ ማለት ሰውየው ሁሉ ናቸው ዳጊ ተስማምቶት ይደገም እያለ እኮ ነው ከታች ይደገም እያለ ነው እንዴ ልድገምላችሁ ኧረ ጌታ ሆይ እንዴ ቆይ ሆይባ የለም እንዴ እዛ ቤተ እምነት ውስጥ በጌታ በኢየሱስ ስም በዚህ ደረጃ መንፍቅና እኔ I don't know this is the first
እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጃን የመጀመሪያ ሄድኩለት ተክለ ሃይማኖት ገድላቸው ከተገበሩበት በኋላ ጾም አያድርም ተብሎ ሲያያለ ጊዜ አንበላም ማለት አንበላም ብለን ተረኩታል። ገዝተን መብላት እንችላለን። ቆሎ እንስጣቸው ያሉ እናት ነበሩ። ከአዲስ አበባ መጡና አንበላም ብለን ተኝ 2 ሰዓት ተኩል ላይ አንዲት ብየሩት መጣ። ለምንድን ነው ጾማችሁን የተኛችሁ? እኛ ጾማችን ተኝተን ብለን አልተናገርም። ንፍሮ ሰጥታን በልተን አደረግን። ማንም ሰው እብድ ቢሆን ጅል ሰኖረ ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጾም አያሳድም። አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ገድል ከተደበበትና አጋንንት ስልጣን የላቸው። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ድገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም። በእውነቱ ዘባን ከመሰማይታት ጸሎቱ ውሂድ ከመማይ ውሂድ ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደለም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉት ኃላፊ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን ወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሆኜ እነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል። የሰው አይጥም ያደርጉላችኋል። እግዚኦ ብሏል ኤርሚ። እግዚኦ እንዴ! ኧረ በስመ አብ። ህዝቡ እየሰማቸው ነው ግን ወይስ ብቻቸው ነው የሚያወሩት? በደንብ እያለ ነው። ለዛው ህዝቡ እየቀወጠ እልል እኮ ነው የሚል ሰው ቃለ ሕይወት ያሰማልን እያለ እልል እያለ ነው የሚሰማው ህዝቡ። አይታል የዚህን ያህል እኮ ነው። በቃ አሁን አለመረዳት ማለት እኮ ከባድ ነው። ቆም ብለህ ወደ ራስህ ካላሰብክ እኮ ታዲያ ሰው ለምን ይሰራል? እንደዚህ እኮ ነው። ስራ መስራት አያስፈልግም። ወገኖች እንግዲህ ብዙ አላወራም። እኔ ብዙ ማውራት ስለማልችል በቃ የተሰማኝ ብቻ ነው ማውራት። እሺ የተቆራረጠ ነው። በቃ እሺ ቀጥል። አይ ብዙ ማውራው ነገር የለም ግን እኔ በጣም ገርሞኛል ብቻ የሰማሁት ነገር። እኔ አሁን ቢያንስ ይህችን በማዳመጤ ይሁን እንደዚህ ተረጋግቼ በመስማቴ ራሱ ለራሴ ተገርሜያለሁ። ወገኖች በእውነት ይሄ በጣም ይሄ በጣም ኢንሳኒቲ ነው፣ ግን እብደት ውስጥ ነው ያለ ነው። እሺ አይ እህታችንን ተቀብላችኋታል? አንድ ቤት አብረን ነበር። እኔም ስራ ላይ ሆኜ ትንሽ ቢዚ ሆኜ እየሰማሁ ነበርና አንዳንድ ጥያቄዎቿ እየተመለሰም እያልተመለሰም ነበርና ተመልሶልኛል ካለች እንግዲህ መብቷ ነው እሷ። ወይም ደግሞ ተጨማሪ ጥያቄ ካላት ብትጠይቅና በመልስ ደስ ይለኛል። እንኳን ደህና መጣሽ ማሂክ። ተቀብሎሽ ከሆነ አላውቅም። ኦልሬዲ ወይ ዳግዬ እንዴት ዋላችሁ? ሰላም ነሽ? ያው ከታች ሲጨፈጭፉኝ እየሰማችኋል። እኔ ጸዲ ቤት ነበርኩኝና ከጸዲ ጋር ብዙ ጊዜ በኢሞ እናወራለን እና እነግራታለሁ። እኔ ምናምን እንትኑን አልፈልግም እላታለሁ ብዙ ጊዜና አንድ ሰው ገድልና ደርሳን ካልተቀበለ ኦርቶዶክስ መሆን አይችልም የሚለው በጣም ያንቀኛል። እኔ አንድ እሱ ነው። ሁለት ደግሞ በቃ ለጻድቃን እየተባለ ነገ አንድ ባታዊ ቢሞት ከ30 ዓመት በኋላ ታሪኩ ተጠንቶ አሉ። አሁንም እሱ ነው እየተነገረኝ ነበሩ መምህራን ጸዲ ቤት ጥዬ ነው የወጣሁት። ታሪኩ ተጠንቶ ከ30 ከ40 ዓመት በኋላ አንድ ባታዊ ቢሞት ልክ እንደ አቡነ ተክለ ሃይማኖት ማለት ነው አንድ እግራቸው ተቆርጦ ምናምን የሚባል ታሪክ ድሮ ትሰሙ ነበር፣ እንሰማ ነበር።
ጻድቅ የሆኑ እና ልክ እንደሳቸው ታሪካቸው ተጠንቶ ከ30 እና ከ40 ዓመት በኋላ ከሞቱ ማለት ነው ከሞቱ ከ40 ዓመት በኋላ ቤተክርስቲያን ይታነጽላቸዋል፣ ታቦት ይቀረጽላቸዋል። ቤቴን ነው እንግዲህ የከፈትኩት። ከፍቼ ባለፈው ይህን ጥያቄ ጠየቅኩኝ። አዎ ተባልኩኝ። ባለሁበት ደብር እኔ የመርካቶ አውቶቡስ ተራ አካባቢ ልጅ ነኝ። ምሳሌ ሚያኔ ብዙ ጊዜ እናገራለሁ። እዛ አማኑኤል ቤተክርስቲያን ደብር እዛ ነው። እዛ ሄጄ አንድ ሊቃውንት የሚባል ስሙን አልጠራም ጠየቅኩኝ። ቁጭ ብዬ በቃ ቢሮቸው ገብቼ ጠይቄ አከል የሚባል ብዬ ስጠይቅ አንድ አይነት መልሰኝ ተመለሰልኝ። ገድልና ድርሳን ካልተቀበልሽ ኦርቶዶክስ መሆን ይከብዳል አሉኝ። ከዛ በኋላ ታምረ ማርያም ላይ ያለውን ነገር ሁሉ ዘርዝሬ ጠየኳቸው። እነሱም ያው መጽሐፍ ቅዱሳዊ እንትና የሐዋርያት ስራና ተቀባይሙ እሱም አንድ ገድል ነው። በቃ እንደዚህ ነገር ተመለሰልኝ። ከዛ በመቀጠል ግን ቤቴን ከፍቼ አንድ ባታዊ ከሞተ በኋላ 30 እና 40 ዓመት ቆይቶ ቤተ መቅደስ የሚሰራለት ከሆነ ታቦት የሚቀረጽለት ከሆነ እኔ እድሜ ልክ ለሰው ስሰግድ ነው ወይ የምኖረው ብዬ ጠየቅኩኝ። ዛሬም ጸዲ ቤት ደገምኩት ይህን ጥያቄ። አሁን ለሱ ያብራሩልኝ መምህር ድል በድልም ገቡ። በጣም ማከብራቸው ናቸው። እኔ ረጅም ሰዓትም የቆየው እሳቸው ስላሉ ምንም በቃ ከአቅሜ በላይ መቆጣጠር አቅቶኝ ጥዬው ወጣሁ። ከዛም ዞር ስል ጆሲም ከፍቷል። ማነው ዮሴፍ የእናንተ ጆሲም ከፍቷል፣ ኤርሚም ከፍቷል። ኤርሚ ጋር ገባሁ። ከዛ እኔ ያው የተከተሉ ልጆች እዚህ መጣሽ ወይ ምናምን ብለው የጌሾ ወቀጣ እያደረጉ እየወቀጡኝ ነበር እና ለዛ ነው መጥቼ እዚህ በፊትም እመጣለሁ። ኤርሚም ጋር ዳኒም ጋር ገባለሁ። እኔ በቃ አስገቡኝ ግን አትጠይቁኝ ብያለሁ እና ይሄ ነው ያመጣኝ። አይ ማሄ ጥሩ ነው ሰምቻለሁኝ። በእርግጥ እዛም አክብረው እንግዲህ ወንጌል ይሄ ነው ብለው ያሰቡትን መልሱ ይሄ ነው ብለው ያሰቡትን አክብረው ስለመለሱልሽ እነሱንም አደንቃቸዋለሁ። ጥሩ ነው እንግዲህ ለነሱ ያ ከሆነ መልሱ እንደ እግዚአብሔር ቃል እንፈትሸዋለን። አሁን ይሄ የተሰጠሽን ምላሽ የምንፈትሽበት ደግሞ እኛም ጋር ያለው ምላሽ የምንሰጥሽ ነው እንጂ ጥሩ ነው ያዋሩሽ፣ መጥፎ ነገር አይደለም። በምላሹ አልተስማማም እንጂ መምህሩንም ጸዲንም ምንም ምላቸው ነገር የለም። ጥሩ ነው ያደረጉት እድል በመስጠታቸው ጥያቄ እንድትጠይቂ። ችግር የሚኖረው ምንድን ነው? ከኛ ውጭ ማንም አይመልስልሽ፣ ከኛ ውጭ ማንም አያናግርሽ ቢሉ ነው ወይም ካሉ ነው። እንግዲህ ይህንን እንተወው። ከግለሰቦች ጋር ብዙ ጊዜ ጉዳይን ማድረግ አልፈልግም። ስለዚህ አደንቃቸዋለሁ። ያላቸውን ነገር ባላቸው ተጣጥረዋል ለማስረዳት ለአንቺ አክብረው ለመመለስ። ስለዚህ ያንኑ አክብሮት ደግሞ እዚህ ቤትም ማግኘት አለብሽ። የሚበጀኝ ይሄ ነው፣ እንደ እግዚአብሔር ቃል ሆኖ ሜክ ሴንስ ያደረገልኝ ይሄ ነው የሚለውን ደግሞ የመምረጥ አንቺ እድል ነው። በእኛ ሀገር ደግሞ አይተሽ እንደሆነ የእኔ ካልሆንክ የማንም አትሆንም፣ እኔ ያልኩን ካልዋጥክ ሌላ ያጎርስህም አይነት ነገር አለና አይደለም። ሰውየው የትም ሙስሊም ጋር ሄዶ ፈትሾ መርምሮ ከዛ ለነፍሴ ይበጀኛል ያለውን መመርመር አለበት እንጂ እዚህ ሂድ እዛ አትሂድ ብሎ 18 ዓመት በተለይ የሞላውን ሰው እንደዚህ ማገድ እንደ ከብት ጥሩ አይደለም ብዬ አምናለሁ። እሺ ወደ ጉዳያችን ስንሄድ ጥያቄዎችን አሁን ያልሻቸውን ሰምቻለሁ። ይሄ ጥያቄ በእርግጥ አንቺ ብቻ አይደለም። እዚህ ቲክቶክ ላይ ወይም ቲክቶክ ሜዳ ላይ ልበለው፣ ቲክቶክ መንደር ላይ በተደጋጋሚ በቴዎሎጂ ትምህርት ያለፉ ራሱ ሳይቀሩ እንግዲህ አንቺን የትምህርት ደረጃ በመንፈሳዊ ስለማላቅ ነው፣ ግን በቴዎሎጂ ደረጃ ራሱ ያለፉ ወይም ብዙ መጽሐፍትን አንብበናል የሚሉ ሰዎች ራሱ አት ኤንድ ኦፍ ዘ ዴይ ያነሱት ጥያቄ ነው። የአንቺ ጥያቄ ብቻ አይደለም። ይሄ ከአንድ አላዋቂ የመጣ ጥያቄ ወይም መጠየቅ የሌለበት ጥያቄ አይደለም የጠየቅሽው። እናውቃለን መጽሐፍትን አንብበናል ያሉ ሰዎችም እንዳንቺ አይ ገድላትና ድርሳናትን እንድንቀበል አንገደድም፣ ህሊና እኮ አለን፣ ዝም ብሎ ማንም ዳምፕ ሊያደርግብን አይችልም ነው። እነዚህ ታሪኮች አሁን ለምሳሌ ሜክሴንስ አያረጉም ብለው ታሪኮቹን አንስተው ከነገረ ማርያም፣ ከገድለ ተክለ ሃይማኖት፣ ከብዙ ገድላቶች ላይ አንስተው ህሊና እኮ አለን ብለዋል። እና የአንቺ ብቻ ጥያቄ አይደለም። አንቺን በፈለገው ማንም ሊፈርጅሽ ይችላል፣ ግን ባለማወቅ ቢፈርጁሽ አወቀን ያሉም ጠይቀውታል ይህን ጥያቄ። እንደው እንደ ከዳሻቸው አይነት ስሜት የተሰማቸው አሁን እንደ ከዳተኛ ቢያስቡሽ ችግር የለውም፣ መጠየቅ ችግር የለውም። ቤታቸው ያሉ ኦርቶዶክሳውያኖችም የጠየቁ ጥያቄ ነው። ስለዚህ መጠየቅሽ ተገቢ ነው እያልኩ ነው።
አለ። ሁለት ግሩፕ አለ እንግዲህ እዛ ቤት አሁን በተለይ በቅርብ ግልጽ እያለ ፍንትው እያለ እየወጣ ያለው ነገር ምንድነው መሰለሽ? ባቢሎናዊነት ነው። እንግዲህ ይሄ ቃል የሚያስከፋው ካለ ይቅርታ ጠይቄ ነው መጠቀም ፈልገው ቃሉን። ባቢሎናዊነት አለ። በሚነሱ ርዕሶች ላይ ሁለት ግንዛቤዎች፣ ሁለት እሳቤዎች በጣም እየበዙ መጥተዋል። ለምሳሌ አንዱ ስዕለ አድኖ በሚለው ዙሪያ ላይ ተነሳ ሐሳብ አለ። አንዱ ስዕለ አድኖ የሚባል የለም ይላል። አሳይሻለሁ ቪዲዮን ከፈለግሽ። አንዱ ደግሞ አረ ስዕለ አድኖ ይባላል ይላል። ቀደም የገባሽበት ቤትም ስዕለ አድኖ እያሉ ነበር ሲጠቀሙ የነበረው። የሚያድን ስዕል ማለት ነው። እሱን በኋላ እናየዋለን ከአንቺ ጥያቄ ጋር ስለማይገናኝ። ግን በዚህ ላይ ራሱ አንዱ ይባላል አንዱ አይባልም ይላል። አንቺ ጥያቄሽ ላይ ደግሞ አንዱ አይ በቀበልም ገድልና እንትንን ድርሳናትን እችላለሁ አለመቀበል ሳልቀበልም ኦርቶዶክስ መሆን እችላለሁ ወይም ደግሞ ህሊና አለኝ የሚልም አካል አለ። ይሄ ራሱ በአንድ ቤተክርስቲያን ውስጥ ሁለት አይነት ምልከታ እንዳለ፣ ሁለት አይነት እሳቤ እንዳለ፣ ወጥነት ብለው የሚመኩበት ነገር እኔ እውነትም ወጥነት አላየሁም። አሁን ሰሞኑን ካለው ከጥንተ አብሶ ጀምሮ ስትመለከቺ ወጥነት የለም። ብዙ ነገሮች ብዙ ርዕሶችን ከፈለግሽ አሁን ጽፌያቸዋለሁ። ስትወያዩ በቻልኩት መጠን አንዳንድ ኖቶችን ለመያዝ ሞክሬያለሁ። እናያቸዋለን። ከወንድሞቼም ጋር ታያቸዋለሽ። አንድ ምነግርሽ ነገር ግን በጣም በብዙ ርዕሶች ወጥነት የለም። እሺ ወደ አንቺ እንመለስ። መጽሐፍቶቹን ሳልቀበል ኦርቶዶክስ መሆን እችላለሁ ወይ ብለው እንዳንቺ የሚያስቡ አዎ ትችያለሽ የሚሉ ስላሉ አሁን ስብሰባ ሊያደርጉ ነው። እንግዲህ ሰምተናል። ትልቅ ስብሰባ አላቸው ተብሏል። ምናልባት ይሄ ሐሳብ የሚነሳ ከሆነና በዚህ ላይ ውሳኔ የሚሰጡ ከሆነ ከዛው ከቤተ ክርስቲያንሽ አንደኛ ምላሽ ታገኛለሽ። ዋናው ነገር ግን ምንድነው መሰለሽ? እኔ በባዮግራፊ አምናለሁ። የራሴ ምልከታ ነው የምነግርሽ። ባዮግራፊ ማለት የአንድ ሰው ያለፈበትን የህይወት ታሪክ፣ የህይወት ተጋድሎ ቢጻፍ እኔ ችግር አለው ብዬ አላስብም። ለሌሎች ትምህርት ይሰጣል። የተጻፈው ነገር ግን ወይም ደግሞ ተጋድሎ ግን እንደ እግዚአብሔር ቃል ካልሆነ እንኳን መጽሐፍ ሊኖርበት ሰውየው ቢቻል በህግ መጠየቅ አለበት። ካልሆነም እግዚአብሔር እንዲፈርድበት እግዚአብሔር እንደው ወይ ምሕረት እንዲያደርግለት የሆነ ነገር ጠይቃለሁ እንጂ እሱን ገድል ብዬ አልጽፍለት። ለምን? ከእግዚአብሔር ጋር የተጋጨ ከእግዚአብሔር ቃል ጋር የተጋጨ ከሆነ ለህይወት አይሆን፣ ለጽድቅ አይሆን፣ ለዘላለም ህይወት አይሆን። ስለዚህ መጽሐፍ አይደለም መታሰብም የለበት። ስለዚህ እንደው በጭፍን ለምን ገድል ተጻፈ አንልም። እኛ ችግር የለውም። እኛ ከገድላት ጋር ያለን ጦርነት ምንድነው? ገድላቶቹ ከአባታቸው አዋልድ ስለሚባሉ ከአባታቸው ጋር ፊት ለፊት ነው የሚላተሙት፣ በጀርባ አይደለም። ቀደም እሳቸው እንዳሉት መምህር ድል በድል እንዳሉት ስርዋጽ አይደለም፣ በስህተት የገቡ የቃላት ግድፈቶች አይደለም፣ የህትመት ችግር አይደለም። ገድላቱ ላይ የሚገኘው አስተምህሮ ነው። በድህነት ጉዳይ ላይ የሚያጠነጥኑ ሐሳቦች ናቸው። ስለዚህ እንደ ቀልድ የሆነች ቦታ ላይ ሳትብ ላይ ገባች አይደለችም። አቋሞች ናቸው። ማንሳት እንችላለን። ከታምረ ማርያም፣ ከገድለ ተክለ ሃይማኖት ከፈለግሽው ላይ አንስተን ድህነትን የሚያሳጡ አደጋ የሚጥሉ ወይም ነገረ ድህነትን የሚያፋልሱ ሐሳቦች አሉ። እንደዛ ሲሆን ያንን ገድል አንቀበለው። ገድሉ ግን ሰዎች እንዴት በታማኝነት በቅድስና እግዚአብሔርን በመፍራት ለወንጌል ራስን በመስጠት ለወንጌል ስለመሰዋት እንዴት ባመኑት ወንጌል አለመደራደር ህይወትን ቢጠይቅ ስለመስጠት የሚያወራ ከሆነና at the end of the day ገድሎች ጠቋሚ ከሆኑ እንቀበላቸዋለን። ጠቋሚ ወደ ራስ ሳይሆን ወደ ራስ ጀብዱነት ሳይሆን ወደ ራስ ማንነት ሳይሆን ከሌ ቀላል ሰው አይደለም ባክህ ውሃ ውስጥ የኖረው አኗኗር አንተ የበረረው አበራረር እየተባለ ስለ ሰውየው የሚሰብከኝ ሳይሆን ወደ ክርስቶስ ቤዛነት የሚጠቁም ወደ ክርስቶስ የመስቀል ስራ የሚጠቁም ወደ ጌታ ትእዛዛት የሚጠቁም ወደ ዘላለም ህይወት የሚጠቁም ከሆነ እኔ ለምን ብዬ ነው ገድላት የምቃወመው? ራሱን እስካልሰበከኝ እኔ ፓስተሩ ቢጽፍ መንገላዊ ቢጽፍ እኔ ቄሱ ቢጽፍ ምንም ችግር የለብኝ። ይጻፈው፣ ምን ችግር አለ ቢጻፍ? እንዲያውም ታሪክ ባለ መጽሐፍ ነው እኛ ኢትዮጵያኖች ብዙ የምንከሰሰው። ለምን ታሪክ ተጻፈ ብዬ አልቃወምም። የጻፍከው ታሪክ ግን በገደም ዳሚው አይደለም፣ በስርዋጽ አይደለም፣ ፊት ለፊት ነው የሚላተመው። የዘራ ብሩክን መቃብር ስሜ 101 ትውልድ የሚማር ከሆነ ያመነ የተጠመቀ ይድናል የሚለውን የጌታን ትእዛዝ ፊት ለፊት ይላተመዋል።
ይላተመዋል። ምክንያቱም እዛ 101 ትውልድ ውስጥ ምናልባት ሄዶ የሳመው ሰውዬ አምኖ ተጠምቆ ይሆናል። 101 ትውልድ ውስጥ ግን ጴንጤም እስላምም ብዙ ሃይማኖት ያለውም ሰው ሊኖር ይችላል። አማኝም ያልሆነ ሰው ሊኖር ይችላል። እሱም አብሮ ሊድን ነው። ይሄ ደግሞ ነገረ ድነትን ፊት ለፊት ይላተመዋል። ስለዚህ ገድላትን ለመቀበል ፕሪኮንዲሽን ያስፈልጋል። ለምንድን ተነሳስቶ ወይ የከሌ ታሪክ ለሌሎች እኮ ይጠቅማል ብሎ የጻፈው ጉዳይ አይደለም። በእግዚአብሔር መንፈስ ተነድቶ የጻፉት ጉዳይ ነው። እንዴት አንድ ሰው በእግዚአብሔር መንፈስ ተነድቶ የጻፈውንና አንድ ደግሞ ሰውዬ ድርሰት አድርጎ እስኪ ሌሎች ቢያነቡት ይማሩበታል ብሎ የጻፈውን እንዴት አድርጌ እኩል አድርገዋለሁ? እንዴት ልጅና አባት እኩል ይሆናሉ? መጀመሪያ ልጅና አባት ናቸው የሚለው በዲኤንኤ መጣራት አለበት። አሁን ገድላት ዲኤንኤያቸውን ስንመረምራቸው ምንም አባታቸው የሚመስል ዲኤንኤ የለው። ምንም ሽታው የላቸው። ከላይ ዳንቴሉ እቺ ጣል የሚያደርጓት ወንጌል ትመስላለች። ልክ ዳንቴሏን ስታነሻት ግን ታሪኩ ሌላ ነው። ይራገማሉ፣ ያስፈራራሉ፣ ምንም ኢየሱስን አይሰብኩም። በሰውየው ተገርመሽ በባለገድሉ ተደንቀሽ ምን ጉድ ነው ይሄ አሁን ሰው ነው ብለሽ ተደንቀሽ ከፍተሽ ሳጨርሺ ዘግተሽ ምትይዩ። ያስፈራሉ ለአንዳንዱ ነገር ስለ ሰው የሚያወራ ስለማይመስል። ስለዚህ የተሰራ ፖለቲካ አለ። ገድል አይፈልጉም፣ ገድል ይቃወማሉ ምናምን። መጀመሪያ ሐዋርያት ሥራ ገድለ ሐዋርያትም አይደለም እኮ እውነት ለመናገር በሁላችን የሚሰራው እግዚአብሔር ጸጋ ነው። እኛ የሰራነው ስራም የለም፣ ምን ሰራውም ስራም የለም። ሁሉን ያደርግ ዘንድ ቻይ የሆነ እግዚአብሔር በእኛ ሰራ እንጂ የሆነው ሁሉ በሱ ነው። ከሆነውም አንዳች ያለሱ አልሆነም ነው የሚለው ቃሉ። ስለዚህ የሐዋርያት ሥራ የሚለውም እነሱ የሰሩት ተደርጎ እንደው አይነት ሚስ ሲሰጠው ያዝናለሁ። አርገውታል፣ ግን እነሱ በራሳቸው ያደረጉት አይደለም። ተጠቅሞባቸው ጌታ ረድቷቸው ያደረጉት የሰበኩት የገቡ የወጡበት እንጂ የእነሱ ብርታት አቅም ለእግዚአብሔር መንግስት ፈሶ አይደለም። ምን አቅም አለን እኛ? ሐዋርያትስ ቢሆኑ ያለሱ ምን አቅም አላቸው? ካለሱ ጸጋ ምን ሰበኩ? ምን አደረጉ? ግን አዋልድ የተባሉት ላይ ግን የምታገኛቸው ገድላት ግን ሰውየውን ነው የሚሰብኩት፣ ጌታን አለ የሚሰብኩት። ከጌታ እንዲህ አይነት ቃል ኪዳን እንዲህ አይነት ጸጋ ሊቀበል ያ ሰውዬ አይችልም፣ ሰጥቶ አያውቅም። ለምሳሌ 7 ጊዜ ተፈጭቶ የተነሳ ሰው አለ። ይሄ ቀጥታ ከእግዚአብሔር ቃል ጋር ይጋጫል ይሄ ገድል። ምክንያቱም ለሰው አንድ ጊዜ ሞት ነው የሚለው ዕብራውያን 7:29 ላይ አንብቡልኝ። አንድ ጊዜ ሞት ፍርድም ተፈርዶበታል። ኤግዛክት የጌታን ቃል እንደው ትክክል ማለት ስለምፈልግ ነው። ክፍሉን አውቀዋለሁ። ዕብራውያን 7:29 ላይ ጻፉላት ተጠቅሱን። አንድ ጊዜ ሞት ነው ለሰው የተመደበበት። እንዴት ለሰው አንድ ጊዜ ተመድቦበታል ያለ እግዚአብሔር ቃል ገድሉ 7 ጊዜ ተፈጭቶ ተነሳ። 7 ጊዜ ሞቷል ማለት ነው። 7 ጊዜ የተነሳ ሰው እኮ 7 ጊዜ ሞተ ሰው ነው። ይሄ ነው የገድል ችግር። ከቃሉ ጋር ይላተማል። ስለዚህ ሊዋጥልኝ አይችልም። ሰውየውን ነው የሰበከኝ። ይሄ ነገር ላስገባው አልችልም፣ አሜን ልል አልችልም። ለዚህ ነው ሁል ጊዜ እግዚአብሔርን ቃል ሰዎች እንዲያነቡ ምናበረታታው። ገድልን ማንበብ ትፈልጋለህ? አንብበው። ግን ገድሉን ስታነበው እርግጠኛ ሁን ከምታነበው የእግዚአብሔር ቃል ጋር እንደማይላተም፣ ከአባትየው ጋር እንደማይላተም። እዚህ ላይ መስማማት አለብን። እኔ ብዙ እንዳላወራ ብዙ ሀሳቦች ስለ አድኖም ስለ ሌሎች እንትኖች ተነስተዋል። አንድ ቪዲዮ ብቻ ግን አሳይቼሽ በዚህ ልጨርስ። ይቅርታ ስራ ላይም ስላለሁኝ ሀሳቤን እንደዚህ ያልነበረ መጨረስ የፈለኩት፣ ግን ይሄን ላሳይሽና እንዴት አደጋ እንዳለው ትረጅኛለሽ። በኋላ ላሳይሽ ነበር ያሰብኩት፣ ግን በኋላ ወንድሞቼ እዚህ ላይ ጨምረው እንዲያወሩበት ስለምፈልግ እነዚህ ቪዲዮዎች አንዴ ላሳይ። አንዴ ኤርሚ በትልቁ በዚህ ላይ ወይ ማይ ታሳየኛለህ ዳግዬ ነው ኤርሚ። አሁን እዚህ ውስጥ ያላችሁ እኔ ነፍሴ በጣም የምትጨነቀው እኔ ምንም ፈልጌ አይደለም። አንዴ ባል ፈልገሽ ነው ወይ ይሉኛል፣ አንዴ ምን ፈልገሽ ነው ወይ። አዎ እኔ እድሜ ልጅ አይደለሁም። በቃ አረብ ሀገር ረጅም ዓመት ሰርቼ እድሜም ተበልቻለሁ፣ ትዳሬም ተበልቻለሁ። አንድ ምስኪን እህታችሁ ነኝ። አንደኛ ነገር አትስደቡኝ። ሁለተኛ ነገር ደግሞ እኔ ማነጽና እኔን መመለስ ከፈለጋችሁ በስድብ አይደለም። ሶስተኛ ነገር ደግሞ አልቀበልም ካልኩኝ ባልና ህይወት ምን አገናኘው እንዴ?
ባል ፈልገሽ ነው ወይ ባል እዛ የለም ይሉኛል። አሁን በውስጥ 2 ልጆች ነው የጻፉልኝ፣ በኮሜንትም የጻፉልኛል። እኔ ባል ፈልጋ ነው ወይ የምገባው? አሁን እድሜ ተፈልቷል። አረብ ሀገር ህፃን ልጅ አይደለሁም። ማዬ ምንም አይዞሽ። እዚህ ኮሜንት ካነበብሽማ ምንም እንትን ማለት አትችይም። ኢትስ ኦኬ። አሁን ሰው ይልሽ የራሱ ነገር ነው አንቺ ላይ ቮት የሚያደርገው። እህቴ ተረጋጊ። ኮሜንት አንብበሽ ራስሽን አንቺ የሚያጽናናሽ ለአንቺ ህይወት የሚሆንሽን የእግዚአብሔርን ቃል እየነገርን ያለሽ። እኛ እንኳን ልናጽናናሽ አንችልም፣ የእግዚአብሔር ቃል የሚያጽናናሽ ነው ያህል። ስለዚህ ይሄ ፐርሰናል የሚባለውን ነገር ጠብቁ፣ ስሜት ጠብቁ። ስትናገሩ ስሜት ጠብቁ። እኔ እህታችሁ ነኝ። ልትመልሱኝ እንኳን ከፈለጋችሁ በዝቀጠ ቃላት አይደለም፣ መልሱኝ። እህታችሁ ነኝ። አስተምራችሁ መልሱኝ። ሰድባችሁ ወይ ደግሞ ውስጤ እንዲቀር እንደው የዘላለም ጸጸት ልቤ ውስጥ እንዲቀር አድርጋችሁ አትመልሱኝ። አይዞሽ ማይ ምንም በቃ ጭንቅላቴ ስላልተቀበለው ነው። አንተ ትላለህ እንጂ ውስጤ ልክ አይደለም። 2 ሰው ጻፈልኝ፣ የሶስተኛው ደግሞ ሜሴጅ ላይ እዚህ ኮመንት ላይ ጻፈችልኝ። ኤርሚ እየተረዳሽ አልነበረም ወይ? እየተማርሽ አልነበረም ወይ? እየመለሱልሽ አልነበረም ወይ? ባል እዛ የለም ይሉኛል። ኤርሚ የቀጠሉ እናንተና በኋላ አረጋለሁ። አሁን በዚህ ሙድ እንትን ማለቱ እንትን አይልምና አይዞሽ። እኛ ብዙ ይኸውልሽ እንደዚህ ስንባል ነው የምንውለው፣ ግን ምንም አያመጣም። ቢመርቁሽም ቢረግሙሽም ብዙም ለውጥ አያመጣም። እዚህ በተለይ ቲክቶክ ላይ ያለው ነገር አንቺ በርቺ። ያ ነው ቴክኒካቸው፣ ፐርሰናል ላይፍ ላይ አታክ በማድረግ ነው። እኛ እንግዲህ ቅድምም አንቺም ስትገቢ ሲጀምር እዛ የነበርሽበትን ቤት አታክ አድርጌ አይደለም የጀመርኩት። በቃ እነሱም የሚችሉትን ገባን ያሉትን ሁሉ በትህትና በአክብሮት አስረድተውሻል። አሁን እንደ እግዚአብሔር ቃል የሆነው የቱ ጋር ያለው የሚለውን መመዘን ቢፈቅዱልሽና ቢተውልሽ ጥሩ ነበር። ኢትስ ኦኬ ወንድሞች የቀጥሉ። አመሰግናለሁ። ዳግሻይ እሺ ማዬ እግዚአብሔር ይመስገን። እኔ ሰይጣን በዚህ መልኩ ሊያሸማቅቅሽ ነው ሊፈልግ የሚችለው። ከዚህ ሌላ ነገር ስላላወራብሽ ጥሩ ነው። በቃ ሊያወራ የሚችለው ይሄንን ነው እና በማሸማቀቅ ከክርስቶስ ኢየሱስ እውነት ሊያጎልሽ ማለት ነው የሚታገለው። ይሄንን ነው እያደረገ ያለው። ይሄን እንኳን አንቺን አይደለም ጌታችን ኢየሱስ ክርስቶስ እኮ የሚሰራው በሰይጣን ኃይል እንደሆነ እኮ ይናገሩ ነበር አይደል? ጌታን ሰድበውታል። ሊያድናቸው የመጣውን ጌታ ሰድበውታል አይደል? እንከን የሌለበትን ወዳጃችንን ስለኛ ኃጢአትና በደል ሊሞት የመጣውን ውዱን አምላካችንን ምን ብለውታል? ሰድበውታል። እና ይሄ ላንቺ ክብር ነው ላንቺ። ኢየሱስን ለማለት ስትሞክሪ ስለሱ መነቀፍ በጣም መታደል ነው ማለት እና እንደሌላ አትቆጥ። አሁን ከዚህ በላይ ይደርስብሻል ማለት ይሄ በጣም ትንሽ፣ ከዚህ በላይ ይደርስብሻል። ስትዘፍኚ ናይት ክለብ ያገኙሽ አረ ሌላም ነገር ብታደርጊ ምንም አይሉሽም። እንደውም ቪዲዮዎችሽን ሼር ያደርጉታል፣ ዩት ያደርጉታል። አሁን ግን የእውነትን ፍለጋ የሚያድነውን ኢየሱስ ክርስቶስን ለመከተል ስለወሰንሽ ያልሆንሽውን ሊሉሽ ይችላሉ። በቃ የታወቀ ስደት ኢየሱስን የምትንስ ስደት ያጋጥማታል። ስደቱ ግን ክብር ነው ላንቺ። ስደቱ ላንቺ ክብር ነው ላንቺ። አንቺ እንደውም ትልቅ ነሽ። ትናንትና ስናገር ነበር። ለቤት ያለች አንድ የኛ ልጅ የ6ኛ ክፍል ተማሪ ናት። ገና ልጅ ናት። ትምህርት ቤት ውስጥ ወንጌል ሲነጋገሩ 2 ልጆች ጌታን ተቀበሉ። አንዷ ሙስሊም ናት፣ አንዷ የኦርቶዶክስ ተከታይ ናት። ወንጌል ነው ያወሩት በልጆች አንደበት ማለት ነው። በ6ኛ ክፍል አንደበት ይሄን ጌታ መከተል እፈልጋለሁ ብለው ሁለቱም ወሰኑ፣ ጌታን ተቀበሉ። በጣም በሚያሳዝን መልኩ ለሊት ተነስታ ስትጸልይ አሁን እሱ የሚያኖራት የክፍለ ሀገር ልጅ ናት። እዚህ የሚያስተምራት ሰውዬ ለሊት ሰምቶ እሷ ጸሎት ስታቀርብ ከዛሬ ጀምሮ አብረሽኝ አትኖሪም ብሎ አባረራት። የገጠር ልጅ ናት። ልጅ አጎቷ ጋር ነው የመጣችው
ኢየሱስ ክርስቶስን ማለት ስትጀምር እቺ ልጅ ነፃ ነው የወጣችው። የአጋንንት ስርዓት ነበረባት፣ ያማት ነበረ፣ እጇ በስርዓት አይጽፍም ነበረ። ከዚህ ሁሉ ነው ጌታ የገላገላት በሚገርም ተአምር ማለት ነው። ግን ይቺ ነፃን በቃ ከኔ ጋር አትኖሪም ማለት ኢየሱስ ክርስቶስን ማለት ስትጀምሪ በቃ ነቀፋ ይመጣል፣ ስደት ይመጣል። ጌታ ተናግሮናል። ይሄ በጣም ቀላል ነው። አሁን የደረሰብሽ በኮመንት ነው አይደል? የቅርብ የምትያቸው ወዳጆችሽ ሊክዱሽ ይችላሉ። ግን ስለ ስሙ የምታረጊውን እያንዳንዱን ዋጋ እግዚአብሔር አምላክ ይመዘግበዋል። ከጌታ ዘንድ ሽልማት አለሽ፣ ከጌታ ዘንድ ሪዋርድ አለሽ። የዚህ ምድር ያለው ነገር ይቀጥላል። በቃ ኢየሱስን የምትይ ከሆነ አሁን ምቹ ነው ብለን አንሰብክሽ። በቃ ሁሉ ነገር ሁሉ ሰው ይቀበልሻል አንልሽም። የወደደሽ ሁሉ ይጠላሻል፣ የተቀበለሽ ሁሉ ይንቅሻል፣ ያከበረሽ ሁሉ ያዋርድሻል። ያደረግሽው ኃጢአት፣ ያደረግሽው በደል፣ የፈጸምሽው መጥፎ ነገር ኖሮ አይደለም። ይሄ ስም ክብር ብቻ ሳይሆን አብሮ ስደትን መከራንም ደግሞ ያመጣል። የስሙ ባህሪ ነው። ይህች ዓለም አልተገባቸውም እስኪባሉ ድረስ መከራን ተቀብለዋል እታል እና ማይ ልብሽን አጠንክሪ ነው ልንልሽ የምንችል። በቃ ልብሽን አጠንክሪ። ወንጌሉ ባህሪው እንደዚህ ነው። ብዙዎቻችን አሁን ብናዋይሽ ብንነግርሽ በቃ የወደዷቸው ባሎች ሲጠሏቸው፣ የተቀበሏቸው እናትና አባቶቻቸው ሲክዷቸው፣ በቃ በወንጌል ምክንያት በጣም ብዙ መከራ ወስደው አንዳንዶች ከስራቸው የተፈናቀሉ አሉ። የመቃብር ስፍራ እንኳን እስከ መታጣት የደረሰበት ጊዜ አለ። የሰሩት ወንጀል ኖሯቸው አለ። የተቀበሉት ኢየሱስን ግን እንደዚህ መከራ እንዲቀበሉ አድርጓቸዋል። እና ማየ በርቺ። በቃ ስሙ ባህሪው ነው። የወንጌል እውነት ነው። ከዚህ በላይ ሊመጣ ይችላል። እንጸልይልሻለን። በዚህ ውስጥ ግን የሚያበረታ ጸጋ አለ፣ አቅም የሚሆን ጸጋ አለ፣ ጉልበት የሚሆን የእግዚአብሔር መንፈስ አለ። ስለዚህ እናበረታሻለን፣ እንጸልይልሻለን። በእግዚአብሔር ቃል ኤኒ ጥያቄዎችሽን እንመልስልሻለን። ማይ እና ልንልሽ የምንችለው በቃ በርቺ። በቃ ጀምረሽዋል፣ ግን በርቺ። እግዚአብሔር በዚህ ውስጥ የሚያጸናውን አቅም ጉልበት እንዲሰጥሽ ደግሞ ከጎንሽ እንደ ወንድም እንደ እህት አብረንሽ እንሆናለን ማለት ፈልጋለሁ። ኤኒ ጥያቄ ካለሽ ግን ልናወራበት ልንነጋገር እንችላለን። ማይ ተባረኪ። እንኳን ጌታ ረዳሽ። ለዚህ እንኳን ደረስሽ እላለሁ። ተባረኪልኝ። ታረስ ኤርሚዬ ወይ አንዳችሁ ቀጥሉ። ሰላም አላልኳችሁም? ሊያየ ሆሲዬ፣ ዳኒ፣ ማሂ፣ ቴዲ ክሬተር ሰርች። እሺ ተባረኩላችሁም ሰላም ብያለሁ። ታች ያላችሁትንም ኤርሚ ካለ ቀጥሉ። እኔ የቀሩ ጥያቄዎቿን መመለስ ፈልጋለሁ። በኋላ ላይ እናንተስ ጨርሱ። አንዳንድ መረጃዎችንም አሳያታለሁ። አንቺ ግን በርቺ ማሂ፣ ተባረክ። ያው እንደነገረሽ ነው ዳኒ። ይሄ ራሱ ሽልማት ነው። እኛ ቤት ለምደነዋል። ዳግዬ እግዚአብሔር ያክብራችሁ፣ ክበሩ። እኔ ሲበዛብኝ እንትኑ እዚህ ጋር ኮመንቱ እኔ አንተ ትናገራለህ፣ እኔ ኮመንት እኮ ነው የማነበው እና በቃ እኔ ከዚህ ሌላ ምንም እንትን አለ ምን እንደውም ጸድ ቤት ብዙ የተቀመጥኩት በእውነት አሁን እንደውም እየጻፈልኝ ነበር ድሉ። ምንም ያስቀየመኝ ነገር የለም ድሉ። እኔ እሱም ብዬ ነው ረጅም ሰዓትም የተቀመጥኩትኝ። ምንም አላስከፋኝም። ድል በድል መመሬ አሁንም በፊትም አንቱ እንዳልኩ ነው። አሁንም በአክብሮት አንቱ ነው የምለው። ግን የማይዋጥልኝ ነገር አለ ድልዬ። ምንም ምን አልተዋጠልኝም። ስለዚህ እያስመሰልኩ መቀመጡን ገስት ላይ ስላልፈለኩኝ ነው። እና ካስቀየምኩ ይቅር በሉኝ እንጂ እኔ ምንም አላስቀየሙኝም፣ አላሸማቀቁኝም። እርሶን አይደለም ላይ ሲናገሩ ስለነበሩት ነው እኔን ያሸማቀቁ መስሏቸው። ያው አንዳንዴ በቃ እሺ መምህር በድል ምንም ያጠፉት ነገር የለም። እኔ እየሰማቸው ነበር፣ በደንብ አክብረው እየመለሱልሽ ነበር። አሁን እኛ ፎከስ የምናደርገው ግለሰብ ላይ አይደለም። እዚህ ቤት ገባሽ? አስተምሮ ላይ ነው፣ ትምህርት ላይ ነው። ምክንያቱም የሰዎችን ነገ የሚወስነው የሰዎችን ዘላለም የሚወስነው የጌታ ቃል ነው እንጂ የተናጋሪው ማንነት አይደለም።
ስለዚህ እዚህ ላይ ብዙ አንሰራም እኛ ብዙ ከሌ እንዲያለ የሚለው ያው አንዳንድ ጊዜ መረጃዎቹን መጥቀስ ስላለብን ውሸት ሐሜት እንዳይመስል ሰዎችን ስም እናነሳል እንጂ እዛ ላይ አንቆይም። ስለዚህ ሰውየው እኔ ሰምቻቸዋለሁ ችግር የለውም በሚችሉት ብለዋል። አሁን የተናገሩት ነገር እንደ እግዚአብሔር ቃል ነው የሚለው ላይ ብናተኩር ነው የሚሻለው። ስለዚህ ወንድሞቼ ከጨመሩ በኋላ ደግሞ እኔ እዛ በቦታው ስለነበርኩ አንዳንድ ነጥቦች ላይ እጨምራለሁ። እኔ ብቻ እንዳላወራ ብዬ ነው። ወገኖች ቀጥሉ። ማየ ጥያቄዎች እዚህም ካለች ጠይቅ፣ እዛም ተመልሰሽ ሄደሽ ጠይቅ። እኔ ችግር የለብኝም። እንደዚህ የከሌ ማድረግ አልወድም። ሰዎች መሆን ያለባቸው የጌታ ነው፣ የወንጌል ነው። ንብረትነታቸው የወንጌል ነው፣ የጌታ ነው። ያፈሰሰላችሁ ደም ያፈሰሰላችሁ እንጂ የነከሌ መሆን የለባቸውም ሰዎች። ይሄ ግሩፕ ነገር የመነጣጠቅ ነገር አይደለም ያለን። ግን የወንጌል ከሆኑ ሰዎች ያውቁታል ስፍራቸው ከዛ በኋላ ማለት ነው። ስለዚህ መጀመሪያ እንትኑን ክሌም ከማድረግ በፊት ሊብሬውን መስጠት ነው የሚሻለው። አለ መቀጠል የሚፈልግ ሰው ወገኖቼ? ኤርሚዬ ቅርብ ቦታ የለም መሰለኝ። ኦኬ ሁሉም ጸጥ ብሏል ማለት ነው። እሺ ዳግሻ እኔ ይቀጥል ከፈለገ እሺ። የሚሆነ ውስጥ ነው ያለው ቢሮ ውስጥ ነው ያለውና ምናልባት ማይ ጥያቄ እዛ ያነሻታቸው ደግሞ የበለጠ እዚህም ቢነሱ ለብዙ ሰዎች መልስ ይሆናሉ ብለሽ እንዳንቺ ጥያቄ የፈጠረበት ሰው ይኖራልና መልስ ይሆናሉ ብለሽ የምታስቢያቸው ጥያቄዎች ካሉ እነሱን ጥያቄዎች ልንወያይባቸው እንችላለን። ስላልነበር ስላልሰማን ማለት ነውና እንደሱ አይነት ጥሩ ልብ አለሽ ለወንጌል አውቃለሁ። ትሰሚያለሽ፣ ታደምጫለሽ፣ ትመረምሪያለሽ። በቃ ጥሩ ነው። የግድ አሁን አንቺ ኦርቶዶክስ ክደሽ ጴንጤ ሁኛል ማለት ነው እንደሱ እያወራን ያለው። በቃ ሰው ባለበት ሁኔታ እውነቱን እንዲገባው ነው የምንፈልገው። ለእግዚአብሔር እውነት እንዲገዛ መጽሐፍ ቅዱሳዊ የሆነውን ሀሳብ እንዲያውቅ የእግዚአብሔር የሆነውን ሀሳብ በህይወቱ ላይ እንዲፈጽም እናደርገውና ስለዚህ እኔ ጥያቄ ካለሽ የተነሳ ሀሳብ ያልተመለሰ ካለ እንዳለው እኔ ደግምልሽ ፈልጋለሁ። ጥያቄ ካለሽ መቀበል እንችላለን። ካልሆነ ግን ያው ወደ ሌላ ሰው ደግሞ ሙቭ ማድረግ እንችላለን ማለት ነው። አይ ቤቷ የተነሳ አንድ ጥያቄ በተለይ ልቧ ውስጥ ይቀራል። እሱን ዳንዬ ብትመልስላት እኔም በዛ ላይ በኋላ ላይ አስተያየት እሰጣለሁ። ቤቷ የተነሳ አንድ ጥያቄ ፈጥሮባት ቀድመኛ ቤትም ትንሽ ነካክተዋለች እና 30 ዓመት 40 ዓመት ከቆየ በኋላ ቤተክርስቲያን እንደሚቀረጽለት እንደሚሰራለት ታቦት እንደሚወጣለት አይነት ነገር ራሷ ቤት ከፍታ ለተነሳው ነገር ነው ጥያቄ ያነሳችው። ስለዚህ እሱ ላይ በደንብ ጥያቄውን ግልጽ ታርግልህና ወይም ታርግላችሁና ሌሎቹ መመለስ እንዲችሉ እሱ ላይ ብትመልሱ። እኔ እዛ ላይ ባጭሩ ምለው 30 ዓመት እንዲቆይ 40 ዓመት እንዲቆይ የተፈለገው እንደው እቺ ባጭሩ ምክንያቱም መረጃዎችን ማሰባሰብ የቀረበው በግለሰቡ የቅድስና የጽድቅ ዙሪያ የተባለው ነገር እውነት ነው አይደለም የሚለውን ሰዎች መረጃ መሰብሰብ እንዳይችሉ። ስለዚህ አንድ ጄነሬሽን ያህል 30 ዓመት ማለት የአንድ ትውልድ ያህል እድሜ ነው። አንድ ትውልድ ካለፈ በኋላ ነው መጽሐፉ የሚያዋጣው፣ ታቦት መቅረጽ የሚያዋጣው፣ ቤተክርስቲያን መስራት የሚያዋጣው። ምክንያቱም የዛን ነገር እኔ አሁን ገድላቶችን ለዚህ ነው ጥያቄ ሁሉ ጊዜ ያለኝ። እንዴ ማን ይሄን የጻፈው? በቦታው ነበረ? ይሄን የዘገበ ሰው እንግዲህ ገድሉ ላይ ራሱ እንደሚናገረው ማንም ስፍራው ላይ እንደሌለ ሰውየው እንዲህ እንደወጡ እንደወረዱ ይናገራል። ከዛ ደግሞ ከሌ ጽፎታል። እንዴ የጻፍከው ሰውዬ ከየት አምጥተህ ጻፍከው? ወይ እንደ ሐዋርያት ሥራ እስትንፋሰ እግዚአብሔር ነው ተብሎ መንፈስ ቅዱስ መርቶ ጻፈህ አይባል እና እንደዚህ አይነት ጥያቄዎች እንዳይነሱ ማጣራት፣ መመርመር፣ መፈተሽ እንዳይኖር አውቀው የትውልድ ያህል ዘመን ገፋ ይደረግና የሰውየው ታሪክ ይጻፋል፣ ቤተክርስቲያን ይሰራል፣ ታቦት ይቀረጽለታል። ማንም ጠያቂ አይኖርም። ሰውየውም በሰውየው ዙሪያ የተነሱ ነገሮችም መጣራት እንዳይችሉ ይሆናል የሚል እኔ የራሴ ምልከታ አለኝ። በኋላ ላይ ድል ካገኘው አብራራለሁና ግን ጥያቄሽ እንደገና ግልጽ አድርጊላቸውና ወገኖች ይመልሱት። ምክንያቱም እንደሱ አይነት ደንቃራ ነገሮች ናቸው ሰውን ከድነት የከለከሉት። እኛ ፎከሳችን ሰዎችን ከድነት እነዚህ ነገሮች ይከለክላሉና ለዚህ ነው በተደጋጋሚ እዚህ ላይ የምንሰራው። እናቴ ደግመሽ ጠይቂ፣ ተባረኪ፣ ነፃ ሆነሽ ማለት ነው። ምንም ችግር የለው። እሺ ዳግዬ ያው አንተም ነበርክ በእንትኑ ላይ ዛሬ አይደለም ይሄን ጥያቄ የጀመርኩት እኔ ረጅም ጊዜ ነው። እና አንዳንድ ጊዜ ጥያቄ ትውልድ ሲነሳ በየትኛውም ቤተ እምነት አሜን ብሎ መቀበል ተገቢ ነውና የአቡነ ተክለ ሃይማኖትን አጽም
ድሮ ይሄን ነበር ስንማር የነበረው 7 ዓመት ጾመው ጸልየው በእግራቸው እንደዚህ ብለው ሰው እንደሆኑ በደንብ እንማራለን። ኦኬ ለድህነት እኔ አሁን መጽሐፍ ቅዱስ በቂ ከሆነ አልኩ። መጽሐፍ ቅዱስ በቂ ከሆነ ይሄ ከድህነት ጋር ምንም አያገናኘውም ካሉን ለምን እንደነዚህ አይነት ድርሳንና ገድላትን እቀበላለሁ? የመጀመሪያው ጥያቄ በቃ ድህነቴ ላይ ፎከስ ማድረግ ያለብኝ መጽሐፍ ቅዱሱ ከሆነ፣ 2 የነዛ ሰዎች ታሪክ ነው የምታነቢው ካሉኝ ባላነብስ? እኔ አሁን ፊክሽን መጽሐፎች አነባለሁ። ለምሳሌ ሰብለ ወንጌልና በዛብህ እንድንማርባቸው ነው አይደለም? በግድ አንብቢ ለምን ትለኛለህ? ያ ማለት ነው የነሱ ታሪክ ለኛ ትምህርት እንዲሆነን ነው አይደለ? አንድ ፊክሽን መጽሐፍ የምናነባው አንድ ሰው የሚያነባው እኮ በቃ ከነሱ የሆነ ነገር ወስዳለሁ ብሎ ነው። ባላነብስ መጽሐፍ ቅዱስ ብቻ በቂ ከሆነ እሱ ከሆነ ወደ ድህነት የሚወስደኝ ለምንድን ነው እንደዚህ አይነቶች መጽሐፎችን ገድላትና ድርሳናትን የማነበው? ቁጥር 1። 2ኛ ነገር ደግሞ ደጋግሜ ጠይቄ እሱን ካላነበብሽ ወደ ኦርቶዶክስ መሆን አትችይም። 2 ጥያቄ። 3ኛው ደግሞ አባታችን ጻድቁ አቡነ ተክለ ሃይማኖት 7 ዓመት ጾም ጸሎት ይዘው እግራቸው ተቆርጦ ምናምን ተባለ። ኦኬ እንሰግድላቸዋለን። ኦኬ የጸጋ ስግደት ነው። ኦኬ ለምን እንሰግድለታለን? ነገ አንድ ባታዊ ቢሞት አልኩ አንድ ገዳም የገባ ጥሬ ቆርጥሞ ትራሱን ድንጋይ ተንተርሶ ቆዳ ለብሶ በጣም ብዙ ባታውያኖች አሉ በገዳሞች በጣም ብዙ። ከዚህ ዓለም ድካም ቢያርፍ ያ ባታዊ ይቀበራል እንደማንኛውም ሰው። ከዛሬ 30 ዓመት በኋላ 40 ዓመት በኋላ ታሪኩ ታይቶ ምናምን ተብሎ ታቦት ይቀረጽለታል፣ ቤተ መቅደስ ይሰራለታል። አዎ አሉ። አሃ ታዲያ እኔ እድሜ ልኬ ለሰው ሰግድ ነው እንዴ የምኖረው አልኩ። ይሄ ነው ጥያቄ። እድሜ ልኬ እልል እያልኩኝ ታቦት ስለት ለዛ ሰው ለምንድን ነው የማስገባው? ጥላውን ስለት ይሳላሉ፣ ማንም ያውቃል። ለተክልዬ፣ ለአርሴማ፣ ለጊዮርጊስ እየተባለ ስለት ይገባል በየቤተክርስቲያን። እንደኛው ሰው አይደሉም። ለምንድን ነው ለነሱ ስለት የማስገባው? እዚህ ጋር ክርስቶስስ ደሙ ማፍሰስ ምን አስፈለገ? ይሄ ነው በቃ። ይኸው ስንት ወሬ ነው። ጥያቄዎቼ እነዚህ ናቸው። በበቂ መንገድ ተመልሶልሻል ወይ? ሁሉም በራሱ ልክ ነው ዳንዬ፣ ሁሉም በራሱ ልክ ነው። እነሱ አሁን በራሳቸው ልክ ስለሆኑ ነው እኔ የኔን ነፍስ ለማትረፍ ብዙ ሊያስረዱኝ የሚሞክሩት። ግን እኔ ሁሉ እንደው ይቅርታ አድርግልኝ ኮተት ምን ያደርግልኛል? እኔ አማርኛ አንድ መጽሐፍ ቅዱስ ባይብል ይዤ ጉዜ ከሱ ጋር አላደርግም ወይ? ፔሬድ ነው ጥያቄ እና ይሄ ነው። ዳኒ መቀጠል ትችላላችሁ። ቢኒ፣ ዳኒ፣ ሆሲ፣ ማይ፣ ማነው ቴዲ፣ ክሬተር ሰርች፣ ሊያ መቀጠል የሚፈልግ ሰው አለ? ለጥያቄዋ ዳኒ ያልተመቸህም መሰለኝ። እሺ ኤኒታይም አንድ 5 ደቂቃ ፈለግኩና እሺ እንግዲህ ሌላኛውን ሀሳብ እኔ አንዴ ልንካውና አንተ ልክ ስትችል ግን አቋርጠኝ። ኤኒታይም ቢኒም ሁላችሁም የምትፈልጉ ሰዎች እኔ ብዙ እድል ስላገኘው ሌሎቻችሁ ማቋረጥ ትችላላችሁ። እንዴት የሚካኤል ስዕል እንደተቀየረ፣ እንዴት አርሴማ የሚለው ነገር ወደ ባርባራ እንደተቀየረ ጸዲም እያነሳች ነበር። በዚህ ነገር እሷ በቅርብ ጊዜ ሞግታኝ ነበር። ትንሽ ቅር ማሰኝቷት ነበር። ለምንድን ነው የሚካኤል ስዕል ላይ ዳጊ እንደዚህ አይነት አስተያየት ይሰጠው ብላና በኋላ ላይ ስትረዳ ስዕሉ የካቶሊኮች ስዕል ነው የእኛ ስዕል አይደለም ብለው መምህራኖች ስዕሉን እንደማይቀበሉት መግለጫ ሲሰጡ ዩቲዩብም ላይ ይሄ ሚካኤል ስዕል ጉርድ እኛ ሚኒ ነው የምንለው እንግዲህ ጉርድ ለብሶ ያለበት ጡት ያለው ሊፕስቲክ የተቀባ ጸጉሩ የተተኮሰ
ሰውነቱ ተገላልጦ የሚታየው የሚካኤል ስዕል ኧረ ትክክል አይደለም። ይሄ እንዴት ስዕል ተደርጎ ይሳላል? ባይ ዘ ዌይ አንድ ግልጽ ላደርግልሽ የሚገባው ነገር እኔ በግል የራሴን ልመልስልሽ፣ ስዕላቶችን እኛ እንጠቀማለን። ስዕላቶችን ለስግደት አንጠቀምም። ሰዎች ለተሳሉት ስዕሎች እንዲሰግዱ ግን አይደለም ስዕላቶችን የምንጠቀመው። ለማስተማሪያነት ስዕላቶችን እንጠቀማለን። ከከሰሱን የመስቀል ስዕል ጀምሮ ኤኒ ስዕል እንጠቀማለን። ስዕል ብቻ ሳይሆን ፊልም መከራ ልናሳይበት በቃሉ ላይ ያለውን ሀሳብ በአይን ይገባል በሚል የክርስቶስን ጉዞ መንገድ የመስቀል የጎልጎታን ሁኔታ ምናምን ስለሚያሳይ ጥሩ አድርጎ ስለሚገልጸው ልናሳይ እንችላለን። ሆኖም ግን ለፊልሙ ግን ስገዱ አንልም ነው። አሁን ልዩነቱ ያለው እዚህ ጋር ነው። በፊልሙ በኩል እግዚአብሔር እናገኛለን ብለን አናስተምር። እነሱ በስዕሉ ለስዕሉ ባለቤት የሚሉት ነገር አለ። በእርግጥ የስዕሉ ባለቤት እኛ ስገዱ አንልም እንጂ ስዕል መስራት ምንም ችግር የለውም። ስዕል ሰርቶ እዚህ ጋር እንትና እንደዚህ ያደረገው እንዲያደርገው ብሎ እንደ ቃሉ የሆነ ነገሮችን ማስተማር እኔ ችግር አለው ብዬ አላስብም። ለምሳሌ እናት ልጇን አቅፋ ያለበትን እንዴት አቅፋው ወደ በበረት ውስጥ ተወለደ አይነት ፖስት ካርዶች ያለበት እንደው ብንለዋወጥ ምናምን ቢሰጡኝ እኔ ብዙም ባደር አያደርገኝም። እኔ ያን ያህል ለማድረግ ጊዜውም እንትን ስለሌለኝ ነው እንጂ መደረጉ እንትን አይለኝም እስከ ገለጸ ድረስ። ያንን ለዛ ፖስት ካርድ ስገድ ያለኝ ቀን ነው እንግዲህ ከሰውየው ጋር ሙግት ምገጥመው። ለዛ ፖስት ካርድ የአክብሮት የጸጋ የምናምን ብሎ ሁለቱም ቃል አልተጻፈም። አክብሮትም ጸጋም የሚል ነገር የለም። ስግደትን አስመልክቶ በተጻፉ የመጽሐፍ ቅዱስ ክፍሎች ውስጥ ብትመለከቺ ይህንን ራሱ ተርሚኖሎጂ የከተቱት ኦርቶዶክሳኖች ናቸው። ነገሩ እንዳይሰፋ ግን የተነሳችሁበት ሀሳብ ይሄ ነበር። ይሄ ለረጅም ጊዜ ሚካኤል ተብሎ ሲታሰብ የነበረው ስዕል እሺ ተቀየረ። እንግዲህ ስንት ሰው ለዛ ስዕል ሰግዷል። የጸጋ በዩ የክብር በዩ ስንት ሰው ከዛ ስዕል ብዙ ነገር ተጠባብቆ ተመለሰልኝ። ይሄው ሚካኤል እንዲያረገልኝ ሚካኤል እንደዚህ ያለ አለ። አሁን ዛሬ መጥቶ እንደ ቀልድ ይሄን የሚያህል ተቋም አይ በቃ ሲል እንዴት ነው? አይ ሲኖዶስ አላለም ኦኬ ስዕሉ ልክ ነው እያሉ ነው ማለት ነው። የካቶሊኩ ስዕል የኛ ነው ይሄ ጊዮዶር ነው ምናምን የሚባለው የሳለው ሰውዬ ስዕል ተናዶ ነው የሳለው። እንግዲህ ታሪኩን መታቂ ከሆነ ተበሳጭቶ ነው አሉ። መላኩንም ሲስል ደግሞ ቆንጆ ሴት እያሰበን የሳለው አሉ። አይ ሲኖዶስ ምላሽ አልሰጠበትም ካሉ የካቶሊክ ስዕል የኛ ስዕል ነው እያሉ ነው። እንደገና የተራቆተ የመላእክት ስዕል እንደዛ መሳል እኛ በስጋ ላለ ሰውም መንመክሮ አይነት አለባበስ አይደለም። ለሴትም ለወንድም የማይመርከር በተለይ ወንድ ደግሞ ከለበሰው ደግሞ በዚህ ዘመን ግብረ ሰዶማዊነት እንደዚህ ባጠላበት በጣም ያው ከፊል ተጽዕኖ እያመጣበት ባለበት ሁኔታ ላይ እንደገና ምን ማበረታቻ ነው? ይሄን እንደ ሪፈረንስ እንዲጠቅሱት ነው? ምን ችግር አለው እንዲህ ብለብስ ሚካኤል ለብሶት የለው እንዲሉ ነው? አረ ይሄ ነገር ልክ አይደለም ስንል ነው እንግዲህ እኛን ሰምተው ይሆን ራሳቸው ደርሰውበት ይሆን? እኛ ክሬዲት የመውሰድ ፍላጎት የለንም። በዚህም በዛም ወንድሞቼ ለረጅም ዘመን ሲሞግቱት የነበረው ነገር ምላሽ ያገኘ ይመስለኛል። አሁን ተቀየረ። ግን መቀየሩ መልካም ሆኖ ሳለ እንደ ቀልድ ሚካኤልን ከቀየሩት በገብርኤል ጉዳይ ላይ እርግጠኛ ነህ ወይ? ስለ አድኖዎች ላይ እርግጠኛ ነህ ወይ? ለምሳሌ ዶክተር ዘቤ እንደዚህ አሉ። ላሰማሽ ወይም ላሳይሽም ይችላሉ። አሁን በጣም ችግር አለ። ልደት ቃል ጭራሽ ስለ አድኖም አይባልም ይላሉ። አንደኛው ደግሞ መጥቶ እነዛ ማርያም አሁን ቅድም የነበርሽበት ቤት አረ ስለ አድኖ እያሉ ያወራሉ። ስዕል ያድናሉ። ይሄ ራሱ መመለስ ያለበት ነገር ነው። ዶክተር ዘቤ ምን ሲሉ ምን ማለታቸው ነው? በጣም ይሰፋል። እንዲህ ካይካሄድ እንደው በጣም በተደጋጋሚ ያወራ ነበርና ያው ሊያደባብሱት ሞክረዋል። ግን እሳቸው ደግሞ ጭራሽ ነጭ የተባለ ስዕል አውጡልኝ እያሉ ነው። ነጭ አይደለም ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው።
ስለዚህ በየገዳም የሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። እንግዲህ ይህንን የተናገሩት ራሳቸው ቀሲሳቸው ዶክተራቸው ነው። እንግዲህ አንድ የሆነ ሰው የተናገረው ቢሆን እኛ ምን አገባን፣ ማንም ተነስቶ የለፈለፈው ቤተክርስቲያኗን አይወክላትም፣ እኛም ማለት ለማስተባበልም ቢመች ነበር። እኚህ ሰውዬ ቀሲስ ናቸው፣ ክህነት አላቸው፣ ዶክተርም ናቸው፣ ትምህርትም አላቸው። ስለዚህ የተነሳችሁበት ነገር ምንድነው? ጭራሽ ባሰና በሚካኤልም የሚቆም አይደለም። በጠቅላላ የነጭ ስዕል አውጡልኝ አሉ። እኛ በእርግጥ የነጭ ስዕል በጥቁር ስለተተካ ልክ ነው ብለንም አናምንም፣ ከማስተማሪያነት የዘለለ በሆነበት ሁኔታ ማለት ነው። እዛ ቤት ግን ማስተማሪያ አይደለም ስዕል። እዛ ቤት ይሰገድለታል፣ የጸጋ ይባላል፣ የክብር ይባላል። እጣኖች፣ ጭሳጭሶች፣ ጧፎች ምናምን ይደረጉለታል። መብራቶች ምኖች ተደርጎ እዛ ጋር የሚደረገውን የሻማ ድራማ ከአንቺ ተደበቀ አይደለም። ስለዚህ በአጭሩ ምንድነው እሱም የው ዶክተር ዘቤ ጭራሽ ነጭ የተባለ ሁሉ አውጣሉ። አሁን ነጩ ነው ትክክል፣ ጥቁሩ ነው ትክክል እየተባሉ እንዲሞጋገቱ ሳይሆን በጠቅላላ ከማስተማሪያነት ባለፈ የሚደረገው የስግደት ነገር መቅረት አለበት። ምክንያቱም መጨረሻ ላይ ጥያቄ መነሳት ሲጀምር በካቶሊክ የማሳበብ ሰዓሊው ተበሳጭቶን የሳለው በሰዓሊው የማሳበብ ነገሮች መጡ። አየ ችግሩ ወደ መንፈሳዊ ነገር ጉዳዩን ከማስተማሪያነት ወደ ጸጋና ክብር ምናምን ተብሎ ወደ መንፈሳዊነት መጎተት እንዲህ አይነት ነገሮችን የሚያመጣው ጣጣ ይሄ ነው። ጥያቄዎች መምጣት ሲጀምሩ ሁሉም ማላከክ ጀመረ። አሁን በሚመጣው ቀጣይ ስብሰባ ደግሞ አንድ መምህር እንደተናገሩት ሲሉ ሰምቼ ነው የሚሉ ብዙ መልሶች ትሰሚያለሽ። ሁሉም አንዱ በአንዱ የሚያሳብብበት ማለት ነው። መረጃው ሌላ ሰማሽ ይችላሉ። የሆነ ትምህርት ሰውየው ሲጠየቁ ከየት አመጡ ሲባሉ ሲሉ ሰምቼ ነው አሉ። አሁን እዛ ስብሰባ ላይ እንግዲህ ብዙ ሲሉ ሰምቼ ነው ልትሰሚ ነው ማለት ነው። በቀጣይ ብዙ ሲሉ ሰምቾች እዛ ቤት ይመጣል። ሲስሉ አይቼ ነው ሲሉ ሰምቼ ነው አይነት ነገሮች ይመጣልና ምክንያቱም አንደኛው እንዲህ አይነት አቋም ነው ያለው። በዚህ ልጨርስ፣ ምናልባት ዳኒ መጥቶ ከሆነ ኤርሚም ከመጣ በዚህ ቪዲዮ ልጨርስ። እኔ ከያዝኩ ችግር ይኸውልሽ ይሄ ነው። አልያዝ ግቡ ብላችሁ እምቢ ብለዋል። እንግዲህ ምን ላድርግ? ስዕል አድኖ አናምንም። በነገራችን ስዕል አድኖ አይባልም። አንድ ውሸት፣ ቅዱሳት ስዕላት ነው የሚባሉት። ሁለት ውሸት። ስዕል አድኖ የሚለው የተሳሳተ ስም በተለምዶ የሚጠራ ለብዙ ጊዜ በተከታታይ ተናግረን ስዕል አድኖ ተብሎ አይጠራም። ውሸት ማለት ይሄ የሚጠራው ቅዱሳት ስዕላት ተብሎ እንጂ ስዕል አድኖ አይባልም። አሁን ለምሳሌ ይህን ስዕል አድኖ ተመልከት። አሁን ይህም ቤታችን ስለፍቆ ትክክለኛ ስዕል አድኖ ይሄ ነው። አሁን እኛ ብዙዎቻችን እንትን ላይ አተኮርን እንጂ አክሊሉ ላይ አሁን አክሊል የለው ክርስቶስም ማለት ነው። መላእክት አሉ እዚህ ጋር በቀኝና በግራ። ጊዜ እንዳልወስድ ቪዲዮ በኋላ ከፍተዋለሁ እድል ካለ። ኤኒዌይስ ምንድነው ባቢሎናዊነት ማለት ሌላ አይደለም ትርጉሙ። በአንድ ሀሳብ ላይ ሁሉም የመሰለውን ያወራል። አንዱ ስዕል አድኖ የሚባል የለም ይላል። ይኸው ደግሞ ጭራሽ ስዕል አድኖ እንዴት እንደሚሳል አንደኛው ደግሞ ያብራራል። ቀድመም ሲናገር ሰምተሸዋል። ትክክለኛዋ የእመቤቴ ማርያም ስዕል በግራ ሚካኤል በቀኝ ገብርኤል ያለበት ነው ምናምን እያለ አንቺ የነበርሽበት ቤት ውስጥ ስዕል አድኖ እንዴት መሳል እንዳለበት ስዕል አድኖም እንደሚባል እያለ ሲያስረዳ ነበርና በአጭሩ የተነሳችሁበት ሀሳብ ዛሬ ላይ ተቀይረዋል እነዛ ነገሮች። ያ ደግሞ እንደ ተቋሙ ወይም እንደ እምነቱ ተከታይ ደግሞ ስታስቢው እንዲቀልድ ነው ወይ? ይህ ሁሉ ከሰገድኩ ካበራው ጧፍ ዣንጠላ ምን ካስገባው በኋላ ተቀይሯል። ምን አይነት ቀልድ ነው? አርሴማ ብዬ ልጄን ስም ከሰየምኩ በኋላ የንግድ ድርጅቴን ስም አርሴማ ብዬ ከሰየምኩ በኋላ አርሴማ ብዬ ከጸለይኩ በኋላ ዛሬ መታችሁ እንደ ቀልድ አይ ስትሉኝ እስከ ዛሬ ያደረኩት ጸሎቶች የጠየኩት ምልጃስ ውሃ በላው ነው የምትሉኝ ነው? ስም ታስተካክሉልኛላችሁ? አስተያየት ታደርጉልኛላችሁ? ምንድን ነው የሚለው ያንን ሲያደርግ የነበረው ሰውዬና ይሄ ነገር በጣም አሳፋሪ ነገር ነው የተደረገው። ስለዚህ ጥያቄዎች እንዳንቺ ሰዎች መጠየቅ መቻላል። ዳጊ ፌዝ ከየት ቤተ እምነት ነው? ፌዝ ኦርቶዶክሳዊ ነው። ሁልጊዜም ከኛ ጋር ይወያያል። አውርታችሁታል? ኦኬ እሺ። አላወራ ነውም ግን ሁልጊዜም ይወያያል ከኛ ጋር። ኤርሚዬ ከመጣችሁማ እና ቀጥሉ በቃ። እህታችን አንድ ጥያቄ ቅድም ጠይቃ ነበር። ዳንዬም ከቻለ አንተም ቀጥሉ በቃ። ኦኬ ጆኒ
ሶሪ ወንድሞች አልቻልኩም እና የሆነ አንድ ቢሮ ውስጥ ነው ያለው እና ኦልሞስት አሁን ማውራት አልችልም። ለዛ ነው ኤርሚሻ ከቻልክ ቀጥታ ወንድሞች። እሺ ኦኬ፣ ትንሽ መቀጠል እንችላለን። ኦኬ ፌዝ ሰላም ነው? ሰላም እግዚአብሔር ይመስገን። ደህና ነን። እንዴት ነው? ለመያዝ አልቻልኩም እና ስለ ታቦት ነበር። አይ ቲንክ አሁን ስለ ቅዱሳት ስዕላት ነበር እየተወራ የነበረ። አይ ስለ ቅዱሳት ስዕላት አይደለም፣ ስለ ታቦት እዚህ አርስቱ ያው አይ ምንም ስላልተነሳ ነው ስለ ታቦት። አይ ጥያቄ ነበር፣ እሱ ከሌላ እህት የቀረበ ጥያቄ ነበር። ለጥያቄ ነው መልስ የተሰጣት። በታቦታችሁ ላይ አድሮ የሚናገረው ማን ነው ብሎ የሚል ጥያቄ ነው አርስታችን። ኦኬ በታቦት ላይ የሚያ ያ እግዚአብሔር ነው። ድምጽህ ሩቅ ነው። ይሰማል? አሁን ይሰማል። ኦኬ በታቦት ላይ አድሮ የሚናገረው ማን ነው ለሚለው በታቦት ላይ የሚያድረው እግዚአብሔር ነው። ስለ ታቦት የተወሰነ ነገር ማለት ስላለብኝ ነው። አይ ስለ ታቦት ሳይሆን የሚያድረው ማን ነው ነው በታቦት ላይ የሚያድረው እግዚአብሔር ነው። የሚያድረው እግዚአብሔር ነው የሚያድረው። ያ በሰው ላይ ያድራል። አይ አንዴ ሊያ ያለሽ እንዴ? ሊያ ያለሽ እህቴ ሊያ? ኦኬ ሊያ ስራ ላይ ነች ያለችው። ሶሪ በቃ ሊያ ተመልሰሽ መምጣት ትችያለሽ። ኦኬ ወንድማችን በታቦቱ ላይ የሚያድረው ማን ነው ነው ያልከኝ? በታቦቱ የሚያድረው እግዚአብሔር ነው። በእናንተ ታቦት ላይ ማለት ነው፣ በኦርቶዶክስ ታቦት ላይ? አዎ። እሺ በኦርቶዶክስ ታቦቱ የአርሴማ ታቦት፣ የሚካኤል ታቦት፣ የማርያም ታቦት ነው አይደል የሚባለው? እሱ ያው ስም ነው ለቅዱሳን እግዚአብሔር ላከበራቸው። ልክ ወንጌሉ የክርስቶስ ሆኖ ሳለ የማቴዎስ ወንጌል፣ የሉቃስ ወንጌል እንደሚባለው ስም ብቻ ነው የሚሰጠው። ታቦት ላይ ያለው ጽሑፍ አንድና አንድ ነው። እሱም ጉልበት ሁሉ ለክርስቶስ ይሰግዳል የሚል ነው። ቆይ አይ ታቦቱ ላይ ምን እንዳለ በታቦቱ ላይ ማለት ነው ያለው ጽሑፍ የአዲስ ኪዳን ታቦት ነው ማውራው። የለም አልኩ። የሰማይ የምድር ፈጣሪ የአብርሃም አምላክ ኢየሱስ ክርስቶስ ምስክር ነው፣ ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ ብሎ የሚል የለም አልኩ እኮ። የለም ብራዘር እንዴት የለም? እኔ እኮ ላይክ ምንድን ነው አይተሃል ነው ታቦት ለማየት የክህነት ደረጃ በቃ የለም። ስለዚህ የምታወራውን ሰው በመጀመሪያ አውቃለሁ። አይተሃል አንተ? እኔ አይቻለሁ። የለም እንደዛ አይነት ታቦት የለም። ካህን ነኝ አይደለም። ማን ነው ያለው? ዲያቆን ስትል አልነበር እንዴ? ዲያቆን ማለት ካህን አይደለም እንዴ? አይደለም። ታቦትን ማየት ይችላል? አይፈቀድም። በቤተክርስቲያኒቱ ስርዓት ዲያቆን ማየት አይፈቀድም። ግን አንድ ነገር አድመጠኝ። ካህን ነኝ ካህን አይደለሁም። በኢትዮጵያ ኦርቶዶክስ ታሪክሳን መሰረት ዲያቆን ካህን ነው ካህን አይደለም? ምን አልከኝ? ዲያቆን ካህን ነው ካህን አይደለም? እሱ ባስ ሁሉም ክርስቲያን ካህን ማለት አገልጋይ ነው። አልተጠይቅም። በኢትዮጵያ ኦርቶዶክስ ታሪክ ክርስቲያን ነው ያልኩህ። አልተጠይቅም። በኢትዮጵያ ኦርቶዶክስ ታሪክ ክርስቲያን ዲያቆን ካህን ይባላል አይባልም? ላልከኝ ዲያቆን ካህን ይባላል አይባልም? እሱ ጳጳስም ዲያቆን ሶስት ክህነት አለ። አልተጠይቅም። የተጠየቀውን አውራ። የተጠየቀው ላይ አውራ እኮ ቄስ እኮ ብቻ ነው የምትችለው። ካህን ማለት አድምጠኝ። ካህን ማለት የሹመት ካህናትንና የማዕረግ ካህናትን ማነው የማዕረግ ስምንና የሹመትን ስም ታውቃለህ? ዲያቆናት የማንም ፎቶ ነው ያደረግከው? ፕሮፋይል ፒክቸር ላይ የማንም ፎቶ ነው ያደረግከው? የራሴ ነው። አንተ ዲያቆን አይደለ? ዲያቆን ካልሆንክ ይህንን አክሊል አንተ ልታደርገው አችልም። ከላይ ያለውን በጭንቅላት ላይ ያደረግከው ዲያቆን አይደል? ዲያቆን ክህነትን ተቀብሏል አልተቀበለም? ዲያቆን ነኝ እኮ አልኩህ እኮ። ክህነትን ተቀብሏል አልተቀበለም? ዲያቆን ክህነት ሶስት ደረጃ አሉት። ድቁና እኔ ስለ ደረጃ ካህናት አሐዱ አብ ቅዱስ ብሎ
የሚቀድስ ካህን እሱን ነው አይደለም የምልህ። የዲያቆናት ስልጣን ከክህነት ቦታ ነው የሚመደበው አይደለም። የመጀመሪያው የክህነት ደረጃ አልተጠየቅም። የመጀመሪያው፣ የሶስተኛው፣ የአስረኛው፣ የዘጠነኛው አትበለኝ። የዲያቆናት ስልጣን ከካህናት ተርታ ነው አይደለም የሚመደበው? እሺ፣ አዎ ነው ይመደባል። በቃ ተንጠራርተህ ቢሆን አስባልኩ ማለት ነው። ስለዚህ እሱን ወቅ ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ዲያቆናት በምንቀድስ ሰዓት ላይ አይደለም ታቦት ለማየት መንበር እንኳን አንነካም። ነው አይደለም? እሺ ነው አይደለም? እሺ አትበለኝ። አሁን ስለ ታቦቱ እናውራ። ዲያቆን ከሆንክ ነው አይደለም? አንተ ኦርቶዶክስ አይደለም? አድመጠኝ። ዲያቆን ከሆንክ ዲያቆን ብለኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ስርዓተ ቤተክርስቲያን እኮ ገባ እኮ። ስለ ስርዓተ ቤተክርስቲያን እኮ የምነግርህ እያወራን ያለ ነው። እንዴት ታቦት እንዳየው ልነግርህ ነው እኔ። እሺ በኦርቶዶክስ ቤተክርስቲያን ዲያቆናት ታቦት እንድናይ ይፈቀድልናል አይፈቀድም? አይፈቀድም። አታይም? አይፈቀድም። ይፈቀዳል አይፈቀድም? አይፈቀድም። አይፈቀድም። መንበር እንድንነካ ይፈቀዳል አይፈቀድም? አይፈቀድም። አይፈቀድም። እውነት ነው። እሱ ብቻ ነው። አይፈቀድም። አንተ ፍሬ ሰሞነኛ ሆነ አገልግለህ ታውቃለህ? ፍሬ ሰሞነኛ ሆነ አገልግለህ ታውቃለህ? እሺ የቤተክርስቲያን ቁልፍ ተሰጥቶ ቄሰ ገበዙ ቤተክርስቲያን ከፍተህ ታውቃለህ? ሌሊት ለማህሌት ወይ ለኪዳን ወይ ለሰዓታት አታውቅም? አዲስ አበባ ነው ያለው? ዱባይ ነው ያለው። አንተ ዱባይ ስላለ ሰዓታት ምናምን ነገር ከቆባችሁ ከተማ ውስጥ ነው። እኔ የገጠር ቤተክርስቲያን ዲያቆን ነኝ በገጠር ኢትዮጵያ። ስለዚህ ቄሰ ገበዙ በነበሩበት እኔ ፍሬ ሰሞነኛ በሆነበርኩበት ሰዓት የቤተክርስቲያኑ ቁልፍ ሙሉ በሙሉ እኔ ጋር ሆኖ እሳቸው በጣም መምሪያ ሰፋ ጅማ ይባሉ ስለነበር በጣም ያረጁ ስለነበሩ ቄሰ ገበዙ ቁልፉ እኔ ጋር ለቤተክርስቲያን ቅርብ ስለነበርኩኝ እኔ ነኝ ገብቼ መብራት ማብራው ነገሮችን ማስተናብረው ማህሌትም አድምጠኝ አይደለም ብለህ ነበር። አየህ እንዴት ስርዓቱን እንደማውቀው አየህ፣ ምን እንደሚቀድም እንዲህ ዝም ብሎ ባተሌ ስርዓት ማላቅ ዲያቆን ያልሆንኩ አሁን እናንተ መንበር አይነካም ሱቲ ተጠቅልሎ ምናምን ነገር የሚባለው አገላብጬ ጥርስ ከመላሱን አውጥቼ ያየሁትኝ። ኦኬ እንኳን እኔ አረብ ሁሉ እየሸጠ ቄስ ሁሉ እየሸጠ አረቄ የሚጠጣበት ለአረብ አላየም ብለህ ትከራከራለህ እንደዚህ። ስለዚህ ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ያለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ። ስዕልህን እኮ አስቀደር ነው አንተ የስዕል ሽቀላ ስለተበላበት ራዘር አገላብጬ ነው ያየሁትኝ። ከሱቴ አውጥቼ ከመሳቢያ ውስጥ አውጥቼ ሚዩት አድርገህ ለምን ትሳደባለህ? ለውይይት እኔ አላልኩም። ማን ያደርጋል? አንተ ማለት ለውይይት አንድ ሰው ጠርተህ እኔ ነኝ ሚዩት ያደረጋችሁ አድምጠኝ እያለህ እኔ ነኝ ያደረኩ። ብራዘር አድምጠኝ እያለ መለመን አይጠበቅበትም። መስማት አለው። እኔ ነኝ ያደረኩ። እድሜ አላደረገ መስማት አለው። ብራዘር አላርኩም። ነገር አይበለም። እኔ አላርኩም። መግባት የምትፈልግ ከሆነ ና፣ ለመረበሽ ፈልገህ ከሆነ ታች ውረድ። ኦኬ። ስለዚህ አንተ ታቦት አላየህም ብለህ እኔ ጋር እንኳን እኔ የአረቦች እኮ እያገላብጡ እኮ የሚያዩት ነው። ቄሶቹ እያወጡ እየሸጡት ማለት ነው። ምን ታካብድብናለህ? ከእብነ በረድ የተሰራ ከእንጨት የተሰራ ከእብነ በረድ የተሰራ ሚዩት አድርጊ። ከእብነ በረድ የተሰራ ከእንጨት የተሰራ ሁሉ እንደወጣት ነው የሰማነው። ምን የሆነ ይዘህ ሁሉ እንደወጣት ነው የሰማነው። ሊሆን ይችላል። እንግዲህ እስኪ ማስመለስ ነዋ ታዲያ።
ለምንድን ነው ተይዞ የሚወጣው? ምን ያደርጋል? ምን አውቃለሁ ጠቅማለሁ። ጸዲ ምን ያደርገው ማለት ምን ያደርጋል? ቢወጣስ ኔትወርክ የለሽም ሲጀመር እንግሊዝ ኔትወርክ ጠፋ። ይሸጣል። ማን ነው የሚሸጠው? ታችን ይሸጣል። ቬሪ ኤክስፔንሲቭ። የሚሸጥ ታቦት ያድናል? የሚገዛ የሚሸጥ ራሱን የማያድን መጽሐፍ ቅዱስም ላይ እኮ ተሰርቋል። የት ነው ያለው? መስረቅ ይሰረቃል እኮ። ማን ነው የሰረቀው? እንዴ ተማርኳል ማለት ተማርኳል እኮ ንገሪኝ። ማን ነው የሰረቀው? ማን ነውስ ያሰረቀው? መጽሐፍ ቅዱስ ውስጥ ጥቀሺ። ውይይት ለምን አናደርግም? ላይ ለምን አንወያይም? በስርዓት አስረጅኛ። መጽሐፍ ቅዱስ ላይ ታቦት ተሰርቋል ካለ አስረጅ፣ ንገሪኝ። የት ላይ ነው? ላንብበው። እኔ አላየሁትም። ለምሳሌ ማን ነው የሰረቀው? ማን ነው ያሰረቀው? ተማርኳል በሚል ይሻሻልልኝ። ተሰርቋል ነው ይሰረቃል። ለምን እንደሚሰረቅ ልንገርሽ። በደንብ አዳምጪ። ለምንድን ነው የሚሰረቀው? ጸዲ ድምፅሽ ሩቅ ነው። ትንሽ የሚሰረቀው ለምንድን ነው? ድምፅሽ ሩቅ ነው። እዛ ቤትሽም ስታወሪ እዚህም በጣም ድምፅሽ ሩቅ ነው። ድምፅሽ ሩቅ ነው፣ ያስተጋባል። ቤትሽን ወደዚህ አዙሪና እንትን በይው። እሺ አሁንስ? ኦኬ በኤርፎን ነበር እና ካህናቱ ወይም በዛ አካባቢ ያሉት ኃጢአትን ከሰሩ እግዚአብሔር ከዛ ቦታ ታቦትን ያርቀዋል። የኤሊ ልጆች ኃጢአትን ስለሰሩ ታቦት ተማርካ ነበረ በመጽሐፍ ቅዱስ ላይ። ምናልባት ኤርሚም ይዞት ሄደው በዛ አካባቢ የነበሩ ካህናት አረኔ ጃሌልኩም ስሜን አታጥፊ። አይ እሱ እውነት ነው። እውነት የሚመስላቸው ሰው ብቻ ነው። ለምሳሌ እኔ የሰማሁትን ነው። እንግዲህ ልንገርሽ። ለምሳሌ ታቦት ስለት ብለው ያስገባሉ ሰዎች። ለምሳሌ እኔ ማስገባት እችላለሁ ታቦት። አዎ፣ ከዛ ስሜም ይጻፍልኛል ከፈለኩ ወለተ ሰንበት ምናምን። አሁን እኔ የክርስትና ስሜ ወለተ ሰንበት ነው፣ ማጻፍ እችላለሁ። ይቻላል። ይሄን ያለሽ ማን ነው? እህተ ማርያም ጋር ይሆናል እሱ። ኖ በኦርቶዶክስ ስለት ታቦት ስለት እንደሚገባ ታምኛለሽ? አታምኝም? ልክ እንደ ዣንጥላ፣ እንደ ጧፍ፣ እንደ ሌሎች እንደ ዕጣን፣ እንደ ማንኛውም እንደ ብር ታቦት ተስለው ሲያስገቡ እኔ በዓይኔ አይቻለሁ። ለምሳሌ ባለሁበት ቤተክርስቲያን ቪዲዮም አለ። የትናንትናው ቪዲዮ አምጣ። እውነት ነው እንደ እንግዲህ ኤርሚያስ እስቲ ያውቃል። ግን እኔ ሙክት በሬ ምናምን እንጂ ታቦት እኔ ስለት ሲገባ አላየሁም። ልንገርሽ፣ ኤርሚያስ ሪፈረንሲ አይደለም። እኔ ራሴ ኦርቶዶክስ ነኝ። ኦርቶዶክስ ላይ ኦኬ ታዲያ ምን ችግር አለው? ይግባ ይገዛ፣ አንስረቀው እንጂ መግዛት ምን ችግር አለው? እና ለምንድን ነው ኤርሚ መግዛት እየቻለ መርካቶ የሚሆነ ቦታ ለምንድን ነው የሚሰርቀው? አዎ በስለት አውራም እኮ ትንሽ እውነት ህሊና ነገር አለ። ድምፅህ ሩቅ ነው ዲያቆን፣ ድምፅህ ሩቅ ነው። እኮ የምትደብቁት ነገር ነው። አንዳንዴ ስናወራ ህሊና የሚባል ነገር አለና ትንሽ ህሊና ኦርቶዶክሳዊ ናት። አውራት። አይ ታቦት ኢቨን የራሱ የሆነ አሰራር አለው። እንዴት ማን ነው ስለት የሚያስገባው ታቦት? ፋሲካም ኦርቶዶክስ ናት፣ አንተም ኦርቶዶክስ ናት፣ ጸዲም ኦርቶዶክስ ነች። አይደለችም። አውራ አንተ አሁን እንትና ዳጊ ጴንጤ ነው ብዬ ብለህ አይደለም ነው የምትለው። ከላይ ያለው ዳንኤል ወንድ ነው ብዬ ብለህ ወንድ አይደለም ነው የምትለው። አንተ በቃ እንደዚህ ነው። በቃ እንዴ ለይቶልሃል። ሁሉ ኦርቶዶክሱን ኦርቶዶክስ አይደሉም ትላለህ፣ ጴንጤውን ጴንጤ አይደሉም፣ ወንዱን ወንድ አይደለም፣ ታቦት አይደለም። እንዴ እልህ ይዞህን እንደ የመጣው ብራዘርዬ። ኦርቶዶክሳዊት ናት ፋሲካ ከላይ ያለችዋ፣ ጸዲ ከላይ ያለችዋ ኦርቶዶክሳዊት ናት። አንተን የምትነፍጋቸው ፋሲካ ኦርቶዶክስ ነሽ እንደ አሁንም ኦርቶዶክስ ነሽ።
እኔ አንቺ ጌታን ብትቀበይ ደስ ይለኛል። እዚሁ ብትሆኝ ደስ ይለኛል። ምክንያቱም ምንም የኦርቶዶክስን አትመስይም። ዝም ብለሽ እንትንሽን ቀጥይ። አሁን ማስረጃ ቀጥይ። እሺ ይሻላል። እሺ ወደዛ እንግባ። እርግጠኛ ሁኜ ነው የማወራው። ስለት ስናስገባ እኔ እኮ ሲያስገቡ ስላየው ነው። ስለት ስናስገባ ላይክ ገንዘብ፣ ጥላ፣ ዣንጥላ ምናምን ለክብር ያልን መጋረጃ ምናምን እንደምናስገባው ሁሉ ሀብታሞች ናቸው ተብሎ ታቦት ሰርተው ሲያስገቡ ስምህ ይጻፍልህ ወይ ተብሎ ሲጠየቅ አልፈልግም ያላጎቴ አለ። የእውነት ነው። እንግዲህ እኔ ይህንን አጣራለሁ። እኔ አላቅም፣ ካህን አልነበርኩም። እንግዲህ ኤርሚያስ እንዲህ ሲያወራ ኤርሚያስ ራሱ አልሰማሁም። ጠይቂ፣ ይጻፍበታል። እንኳንስ የቅዱሳን ስም ቅድም ፌዝ የሚባለው ፌዝ የምትባለው ሰውዬ የእነሱ የቅዱሳን ስም የለበትም ብለህ ስለተከራከርክ ነው። እንኳን የቅዱሳን ስም የገዛው ሰውዬ አለው። አንዳንዴ ስናወራ ህሊና የሚባል ነገር አለ። ውሸት ሲበዛ እውነት አይሆንም። በነገራችን ላይ በየትኛው ቤተክርስቲያን አንዳንዴ ስናወራ እኮ በጣም ህሊና የሚባል ነገር አለ። ሰው ታቦት ይሳላል እንጂ ታቦት እንዴት አንድ ምክንያቱም ታቦት ምንድን ነው? አንቺን እስኪ ልጠይቅሽ። ኦርቶዶክስ የአርሴማ ገዳም ተሰራችና የአርሴማ ገዳም አዲስ ተሰራችና እኔ ባደኩበት አካባቢ ተሰራች። ከዛ ታቦት የት አርሴማ ታቦት ሲሰጥ ቦታውን ንገረኛ። የት ነው ቦታው? ምንም አትናደድ። አሁን እዚህ ጋር እኔ መልስ ነው የምፈልገው። እንደውም አንተ አሁን እኮ አርሴማ ብለሻል። የት አርሴማ? የአርሴማ ስም አይደለም የሰውየው። እየሰማህ ነው? ጎጃም ውስጥ ነው አለችው። ጎጃም ውስጥ እንኳን ብሎ አድምጠኝ፣ ጎጃም ውስጥ ነው ብላ ያለችን እንኳን ለመስማት ትዕግስቱ የለህም። ከፈለገች እኮ በቃ ጎጃም ብላ አለች አይደል? ጎጃም የት? ከቀበሌ ወረዳውን ለምን ክርስቲያን የእናቷን ስም የአባቷን ስም እንዳትነግሪው። የእናቷን ስም የአባቷን ስም ለምን? ይሄ ውሸት እኮ ነው። አንድ ሰው ውረድ ከዚህ ጋጠ ወጥ ሄዶ ውረድ እዛ። እንዴ ከእህቶች ጋር እንኳን የማትስማማ ማለት ነው። እኔ እኮ ለምን ውሸት ተዋሻላችሁ ብላችሁ እንደምታስቡን እኔ እዚህ ዋሽቻ አሁን ምን አገኛለሁ? ገንዘብ አላገኝም። ምንም የማገኘው ነገር የለኝም። እኔ ለራሴ መልስ ስለምፈልግ ነው። እዛ ታቦት ላይ ስም አይደለም የቅዱሳን ስም አይደለም የቅድስት አርሴማ ስም አይደለም የቅዱስ ጊዮርጊስ ስም የስለት ብሎ የሰጠው ሰውዬ ስም እንኳ ይጻፍልህ ተብሎ ተጠይቋል። እየዋሹ አይደለም። ለእኔ ይሄ ጥያቄ ነው። ምናልባት ለሰውየው እኔ እንደ በረከት ነው ወይ ለጸሎት ነው ወይ የሚለውን ነው እኔ እንደውም የወሰድኩት በራሴ ፖዘቲቭ ልውሰድ ብዬ። ግን ይጻፋል፣ እንደ ስለትም ይገባል። አውቃለሁ። ከሌ ነው ገዝቶ የሰጠን ከሌ ነው ስለት ያስገባ ይባላል መድረክ ላይ ያው ደምረት። እኔ የተማርኩት ምንድን ነው ምሰግደውም ለምን ጻዲሻ ቆይ አንተ ስልክ ገባ መሰለኝ። ጻዲ እዚሁ ቪዲዮ ላሳይሽ ጻዲ። አዎ ታቦቱ ላይ ተጻፈ የተባለው ምንድን ነው? ፍጥረት ሁሉ ለኢየሱስ ክርስቶስ ይስገድ የሚል ነው። ይህንን ስለሰማው ስለተማርኩ ነው ምሰግደው ለታቦቱ። የለም እንደዚህ የሚል ጽሁፍ ይኸውልሽ ጻዲ፣ በሕያው ጌታ ፊት ልንገርሽ፣ ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ በእኔ ይምላል ብሎ የሚል ተጻፈ ብሎ ያሉት የአባ ገብረ ኪዳን ወሬና የዲያቆን ሄኖክ ኃይሌ ወሬ ጠራ ወሬ የወሬ ወሬ ነው። እንዲህ የሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ላይ አይጻፍም። አንደኛ ጽሁፉ ረጅም ነው። እንዲህ የሚል የተጻፈ የለም። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ያለው ማለት ነው። ጽሁፉ ረጅም ነው። እንደዚህ የሚል ጽሁፍ የለም። ታዲያ ምንድን ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ላይ? ታቦቱ የሚካኤል ከሆነ የሚካኤል ነው ተብሎ ነው የሚጻፈው። ዘታቦት ዘቅዱስ ሚካኤል ተብሎ፣ የማርያም ከሆነ የማርያም ተብሎ ይባላል። የስላሴ ከሆነ የስላሴ ነው። ያንን ቤተክርስቲያን ያንን ታቦት በዛ እንዲገባ ያደረገው ሀብታም ሰው ወይ ደግሞ ያን ታቦት በዛ ቦታ ላይ ያ ቤተክርስቲያን እንዲመሰረት ያደረገ ያንን ታቦቱን እንዲገዛ የገዛው ሰው ወይ ደግሞ ታቦቱ በዛ ቦታ ላይ ገብቶ እንዲከብር ተብሎ የሚባለውን ያንን ያደረገ ያንን ገንዘብ ያወጣ ሰው ያንን የገዛ ሰው ለዛ ቤተክርስቲያን የሰራ ሰው የእሱ ክርስትና ስም ታቦቱ ላይ ሁሉ ጭምር ይጻፋል። ክርስትና ስሙ ከዛስ አልፋ ወኦ አልፋ ቤጣ ብሎ የሚል ተጽፎበታል አንዳንዱ ላይ ማለት ነው። ከዛ ውጭ ዘታቦት ዘቅዱስ ጊዮርጊስ ዘቅዱስ ሚካኤል ምናምን ነገር የሚለው ከዛ ውጭ ናቲንግ
ናቲንግ አልኳቸው። 10ቱ ትእዛዛት ምናምን ነገር ተብሎ ሲባል የነበረው ውሸት ነው። ራሱ ዲያቆን ኃይሌ ምን አለ? 10ቱ ትእዛዛት ተጽፎበታል ብለን ብንል ህዝቡ ብነግር አንሰማ ብሏል አለ። ለዘመናት እኮ 10ቱ ትእዛዛት ተጽፎበታል ነበር ሲሉ የነበሩት። አሁን ደግሞ ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ አሉ። ነገ ደግሞ ይመጡና ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቀዳሚው ቃል ውእቱ ቃል ቃል እግዚአብሔር ውእቱ ቃል ብሎ የሚለው ነው ሊሉ ማለት ነው። አያምታቱም። ምን ፊት አያምታቱም። እንደነ ጸደይ አይነት ቅኖቹን እንደፈለገ አእምሯቸውን ይጫወቱባቸዋል እንጂ አያምታቱም። ታቦት በኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመኑ ሁሉ እየገዛ ያቀርባል አያቀርብም። እኚህ ሰውዬ ምንድን ናቸው? ቪዲዮ ክፈተ ኤርሚያስ፣ ወሬ አታውራብን ነው መባል ያለበት። አምጣ መረጃ። አይገዛም። ይኸው እኔ መረጃ እሰጣለሁ። ጉራራ ኪዳነ ምሕረት ፈረንሳይ ለጋ ሲሆን ከፍ ብሎ እዛ አሉ ታቦት የሚቀርጹ ቄስ ይሄዱና ይጠይቁ ስንት እንደሚሸጥ። እንዴ እኛ ጋር መጥቶ ይያዝልኝ ቤቱ የሚል ትውልድ ነው። በጣም የሚገርመኝ ደግሞ ማለት ነው። ኦኬ መረጃ ኤርሚያስ፣ አሁን ወሬ አያስፈልግም ነው ባል ያለበት መረጃ። ስሚ ጸዲ 10,000 ብር ነው። አንድ ቢኒ የሚባል ወንድም ያለ እና እሱን አሪፍ አድርገው እስኪ መርቁልኝ። ካናዳ ነው የሚኖረው እና ለአንድ አባት ስጠልኝ ብለኝ ነው። ክርስትና ስሙን አላ ቆይ ምንድን ነው ያሉት? ጸዲ ሰምተሻቸዋል? ታቦት እገዛበታለሁ ነው ያሉት። አዎ ስሚ ወይት 10,000 ብር ነው። አንድ ቢኒ የሚባል ወንድም ያለ እና እሱን አሪፍ አድርገው እስኪ መርቁልኝ። ካናዳ ነው የሚኖረው እና ለአንድ አባት ስጠልኝ ብለኝ ነው። ጸሎት ሳደርግ ክርስትና ስሙን አላውቅም፣ ግን ያው በቲክቶክ ስሙ ቢኒያም ተብሎ ካናዳ ጋር ሀገር ይቅናው እድሜ ስጠው ላገባ ያውቀው አንተንም ያኖሩ እድሜ ስጠ ክርስቶስ ሳማሽ አለ። ሰው ልብስ ሲገዛው ጫማ ገዛበታለሁ፣ ልብስ ገዛበታለሁ እንደሚለው ምን ገዛበታለሁ አሉ። ጸዲ ታቦት አሉ። ሰማው። በጣም ነው እኔ ለመጀመሪያ ጊዜ ስሰማ ነው። አንቺ እኮ ገራገር ነገርሽ እናቴ። እኔ ስነግርሽ አሰብኝ። እኔ ላይ ተመልሰሽ አክሮባት ተሰሪና ትገለበጭና እኔው ላይ ነገር ደግሞ ወስደሽ እኔኑ እንትን ትይ። ይቅርታ እህታችን ፋሲካ ይቅርታ። ያው ዛሬ የሰማሁት ለዛ ነው። እኔን ሳይሆን ይቅርታ፣ ኦርቶዶክስ ከሆንሽ ለምንድን ነው እዛ ውስጥ ያሉ ነገሮችን አላውቅም የምትይኝ? እኔ አሁን ያየሁትን ነው የተናገርኩት። እኔ ታቦት እኔ አላየሁማ። እኔ አላየሁም ታቦት። እኔ አላይም እኮ ማየት አንችልም እኮ ገብተን ታቦት አይታይም። ዳምጭ እኔ በአይኔ አይቻለሁ አላልኩም። ሲያስገቡ ግን ሰምቻለሁ። ቦታው ላይ አርሴማ ገዳም ሲመረቅ እንትን ሲሰራ ቅድመ እንትን ላይ ሄጄ እንደዚህ አቶ ከሌ ግዛልን ተብሎ ተጠየቀ። ባለሀብት ነው። እሺ ያለ ስምህ ይጻፍ ሲባል አልፈልግም አለ። እንደዚህ እንደሚደረግ እንደ ስለት እንደሚገባ ነው አውቃለሁ። ቀደምም አውቃለሁ። ልጅነቴ በደንብ ነው የሚገባው። ሱቅ ውስጥ ያለው የት ነው ታቦት መሸጫው? እኔ ጉራራ ኪዳነ ምሕረት እኮ አልኩኝ። አየር ማነው ፈረንሳይ ለጋ ሲሆን የቅዱሳን መሸጫ ስፔሻል ነገሮች የሚሸጡበት አለ እኮ። እኔ አላውቅም ነበር። እንደ ሰው ጠይቃቸዋለሁ እንዴት ለምን እንደሚሸጥ። ሰው ሁሉ ብር ሲሰጡት ቁንጣ ገዛለሁ ጃኬት ገዛለሁ እንደሚለው ይኸው እኒህ ሽማግሌው ታቦት ገዛለሁ አሉ። ይሄ ልጅ ይታወቃል በዩቲዩብ ላይ። ጽድቅ ነዋ። ጽድቅ ይፈልጋሉ። አባ አርጅተዋል፣ ወደ ሞት ነው የሚሄዱት። ጽድቅ ነው ተብለው ተሰብከዋል። ንጉሱ ቤት ሁሉ ትራስ ሆኖ እንደተገኘ ታውቂያለሽ ጸዲ? አይ አላውቅም። ታቦቱን ተንተርሶት ገድለ ተክለ ሃይማኖት ላይ ተንተርሶት መድኃኔዓለም ክርስቶስ ምስክሬ ነው። ገድለ ተክለ ሃይማኖት ላይ ተንተርሶት ለሽ ብሏል። ከሚስቱ ጋር ሲተኙ እላው ላይ ይተኛበታል። እና ይሰረቃል ያልሽውን ነገር በእንትን ተረጂ በምንድን ነው ማለት ሎጂካል የሚሸጥና ያው የሚሸጥ እኮ መሆኑ
ከሰማን ይሸጣል ማለት ነው። ሰርቀው ይሸጡታል። ዋጋ ቢያወጣ ቄሱ አያስቀምጠው። እኔ አሁን መጀመሪያ ደረጃ ማወቅ ያለብሽ ነገር አንደባበቅ። ሁሉም ሌባ ናቸው እያልሽ ነው? ሌቦች ይኖራሉ፣ ግን ሁሉም ሌባ ሊሆኑ አይችሉም። ምን አንቺ ኦርቶዶክስ አይደለሽ? ሰሞኑን ስውሯ ምን ሲካሄድ እንደነበር አታውቂም? በየገዳማት ምን እንደሚካሄድ አታውቂም? ለምንድን ነው ግን ጴንጤው ሲሰርቅ ብቻ አይደለም ሂደን መሳደብ ያለብን? የራሳችንን ቤትም እኮ መጠበቅ አለብን። የራሳችንን ተቋማት ሌቦችን ማጽዳት አለብን እኮ። እዩ ጩፋ ሰረቀ፣ ከሌ ሰረቀ፣ ከሌ ዘረፈ ከማለት ይልቅ ለምንድን ነው ስውሯ ማርያም ላይ እያንዳንዱ ገዳም ላይ ዝርፊያ ሲካሄድ ምዕመኑ እድናለሁ ብሎ መሬት ላይ ተኝቶ ኬንዳ አንጥፎ እየተሰቃየ ሐኪም አላድነው ያለ ሰው እድናለሁ ብሎ ስውሯ ማርያም ወይም የሆነች ገዳምን መጠጊያ አድርጎ ሄዶ የገዳም አስተዳዳሪዎችና የገዳሙ አገልጋዮች አይደሉም የሚዘርፉት? አንወሻሽ። ምን ነው የራሳችንንም እኮ መጠየቅ አለብን አይደለ? እኔ አሁን እዚህ የምመጣው እንደውም እኔ ለራሴ የኛ ጽድት እንዲል ስለምፈልግ ነው እኔ ያለሁበት። ይሄ ይሆናል ስትይ ግን አንቺ እንደዚህ ነሽ እንደዚህ አይደለሽ እንደዚህ አይደለሽ ማለት ነው። አይሰርቅም ማለት ነው እንደምናጸዳው ታዲያ ሌላ ቦታ ማያስፈልጉም። ዝም በይ ገመናችንን አታውጪ ብለውኛል። ለምሳሌ ባለፈው ስለ ስውሯ ማርያም ልጅ ስለዛች ልጅ ዘረፈች ስለተባለችው ልጅ ሲወራ ሄጄ ስናገር አይ ተይ እንደዚህ አትበይ፣ ገመና እንወጣጣ፣ በውስጥ መስመር እናውራ ምናምን እምነት ሲሸጡ ጸበል ሲሸጡ መኪና ሲገዙ እንደዚህ ሲያረጉ ያየን ሄደን ግን ከሌ ዘይት ሸጠ ብለን ነው የምንታች። ስለዚህ የራሳችንንም ማውራት አለብን እኮ መደባበቅ አያስፈልግም። ኧረ ቆይ ጸድዬ፣ እኔ አንድ ጥያቄ ልጠይቃት። ኦርቶዶክሳውያን በታቦት ላይ አድሮ የሚያናግራችሁ ማን ነው የሚል ነው ትናንትናና ዛሬ አርዕስት ያደረግኩት። በኦርቶዶክስ ታቦት የኦርቶዶክስ ቤተክርስቲያን ታቦት እንደሚናገር ታውቂያለሽ ጸዲ? አላውቅም። ኬስ አግኝተህ ነው? እንደዚህ የሚባል ነገር የለም። እኔ ግን ትልቁ የገባሁበት ማሂድ ላውራት ነው። ጥያቄ ጠይቀሽ ወደ ታቦት ጥያቄ ጠይቀሽ እኔ ታቦቱ ስህተት ነው ይሁን፣ ቅዱሳን ስዕላት ስህተት ነው ይሁን፣ ገድላት ስህተት ነው አላችሁ። ሁሉም ነገር ስህተት ነው። እሺ ይሁን። ወደ ዶግማው ስንመጣስ ዶግማው ስህተት ነው። የኦርቶዶክስ ዶግማ ማለት ህይወት እሱ ነው፣ ዋናው እሱ ነው። የኦርቶዶክስ ታቦታቶች እያወሩ ነው። ከማን ጋር የሚያወሩት? ከእግዚአብሔር ጋር ነው የሚያወሩት። ሲያወሩ ሌባ ዘዝብን፣ ሌባ ላክብን፣ በሌባ አሰርቀን እያሉ እያወሩ ነው ታቦቶቻቸው። ጸዲ መረውናል እያለ ነው። እናንተ አስቸግራቸዋቸዋል። ኧረ ተው፣ ለቀልድ አይደለም የገባሁት። ለቀልድ አይደለም፣ ሲሪየስ ሰሚዋለሽ። ያው ጸዲ ሰሚው ቪዲዮ አባ ገብረ ኪዳን ሊቀ ሊቃውንት አሁን መናፍቃን ያነሱላቸዋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን? ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ እስቲ ታቦት ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል፣ አሰርቀኝ ይለዋል እግዚአብሔር። ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣና ይወስደዋል። አጀሬ እንትናም ቢሆኑ እነገሌም ቢሆኑ ተሸክመው ሲሄዱ ጨልጥ ታቦት። ድሮ ጥሩ ጥሩ ካህናት ሲሸከሙት አለድም የሚለው ታቦት፣ ዛሬ ግን እነ አማሌቃውያን መጥተው ሲሸከሙት ጸጥ ብሎ ይሄዳል። ጠባዩን አሳምሮ። ለምን? ቤቱ ከእነዚያ ሰዎች የባሰ ስለሆነ ማለት ቤቱ ከእነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ። ማናቸው ዝክር ተጠርተው ደው እንዲ ቢቀምሱ ዝም ብሎ ውሃ ሆነ ጠለዋል። የውሃ ምን አለኝ ቃሉ አለ። ቃን አልጠጣም እንደዚህ ሲማሉ ይባላል። በእውነቱ ማለት የዝሙትና አይዛብ ሳሉ አደለ፣ የበደል የሌብነት ማነሱ ሳሉ አደለ። ታቦቱ ራሱ ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። እሺ አባ ገብረ ኪዳን አሐቲ ድንግልን ይህን መጽሐፍ የጻፉ አባ ገብረ ኪዳን ግርማ ይባላሉ። ስልጣናቸው አባ ገብረ ኪዳን ግርማ የርዕሰ ገዳማት ወአድባራት ጣና ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጽሐፍት ምስክር መምህር ናቸው። አራት አይና ተብለው የሚባሉት መጽሐፈ ብሉይ፣ መጽሐፈ አዲስ፣ መጽሐፈ ንጉሳትና መጽሐፈ ሊቃውንት
የዚህ ሁሉ ትምህርት በአጭሩ ስኮላር ናቸው ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን በእውነት የተማሩ ሰው ናቸው። እደግመዋለሁ ለጸድዬ፣ በጥሞና ተቀምጠሽም ከሆነ ብድግ ብለሽ እንድትሰሚው ይሄንን አንድ ነገር ብቻ። ታቦት የሰረቀው ሰውዬ እኮ ሲያዝ ምን ማለት ይችላል መሰለ? ታቦቱ እንድሰረቅ አርገኝ ብሎ ራሱ ነው ሰረቀኝ ያለኝ ማለት ይችላል። የውሳቸው ናቸው የተናገሩት፣ ቀልድ አይደለም። እዚህ ጋር ምናሉ? ታቦቱ እባክህ እግዚአብሔር ሆይ እንድሰረቅ አርገኝ፣ የመጨረሻው አረፍተ ነገር የተናገሩትን ስማ። ስለዚህ የሰረቀው ሰውዬ እኔ ምን ላርግ ራሱ ነው ታቦቱ ሰረቀኝ ብሎኝ ነው ማለት ይችላል። አሁን እኛ የምንጠይቀው ለነጸድዬ የምንጠይቀው ሀብትሽም ገብተዋል፣ ኦርቶዶክሳውያን ፋሲካም አለች እዚህ፣ ቢኒያውም ካለ ቢኒያው ድንገት ካለ ኦኬ፣ ከሌለህ በቦታ ሰው ላስገባ ፈልጌ ነው። ምንድነው የምንጠይቀው? በታቦቱ ላይ አድሮ የሚናገረው አስገባ፣ ችግር የለውም ኤርሚዬ አለ እንዴ? ኦኬ ካለ አይ ድንገት ስራ ላይ ቆንክ ብዬ ነው። ድምፅ ረጅም ሰዓት ከጠፋ ነው። ካለማ አላስገባ እንትን አለ። ኦኬ በታቦቱ ላይ አድሮ እንዴ ዳጊና እንጂ ተመልሰ ምን እየሆነ ነው ቤቱ? እና በል ተመልሰ ዳጊ እንዳትረብሸ እና ተመልሰ ቶሎ በሌሊት ጊዜያችን አትፍጭ። ዳጊ ማነው ቢኒያው እኮ ዝም ሲል ረጅም ሰዓት ድንገት ስራ ላይ ከሆነ ምናምን ነገር ብዬ ነው እንጂ 3 ኦርቶዶክሳውያን ወገኖች አሉ። እነሱን የሰው አይ አይደለም። ኦኬ እናም እንደምጠይቀው አሁን አንዴ ደግመን ሰምተናት 1 ደቂቃ ነው። ኦኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ላይ ማን ነው የሚያድረው? እግዚአብሔር ነው የሚያድረው በሁሉም ታቦት ላይ፣ በተክለ ሃይማኖትም፣ በስላሴ፣ በመድኃኔዓለምም፣ በማርያምም፣ በአርሴማም፣ በጊዮርጊስም፣ በሚካኤልም፣ በአቡነ ደንቆሮም፣ በአቡነ መሰሶም፣ በአቡነ በርሶማ ላይ ባይዞ አቡነ ደንቆሮ አቡነ መሰሶ ብዬ ስል መጽሐፉ ስላለኝ ነው ስላሉ ማለት ነው። የወሎ ክፍለ ሀገር ተወላጆች ናቸው 6ቱ ቅዱሳን ተብሎ የተባሉት ማለት ነው። ዝም ብዬ ሰው ለማብሸቅ ለማናደር ብዬ አይደለም። አቡነ ደንቆሮ፣ አቡነ መሰሶ ጻዲ ነኝ እንጂ እነዚህማ ዝም ብለሽ እንትራት አጅሬው ዝም ብሎ ይሄዳል ብለዋል። እና እንዴ እንስማው ላይ ጸድዬ እንደዚህ ጫወታውንማ እንትን አታቆርፍጅብን። ለምን አሁን መናፍቃን ያነሱላቸዋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ እስቲ ታቦት ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል፣ አሰርቀኝ ይለዋል እግዚአብሔር። ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣል ይወስደዋል። አጅሬ እነንትናም ቢሆኑ እነገሌም ቢሆኑ ተሸክመው ሲሄዱ ጨልጥ አጅሬ ማለት ነው። ድሮ ጥሩ ካህናት ሲሸከሙት አለድ የሚለው ታቦት፣ ዛሬ ግን እነ አማሌቃውያን መጥተው ሲሸከሙት ጸጥ ብሎ ይሄዳል፣ ጠባዩን አሳምሮ። ለምን? ቤቱ ከነዚያ ሰዎች የባሰ ስለሆነ ማለት ቤቱ ከነዚያ ሰዎች ስለባሰ የዚህ እናንተ ውሰዱኝ። ማናቸው ዝክር ተጠርተው ደው እንዲ ቢቀምሱ ዝም ብሎ ውሃ ነጠለዋል። የውሃ ምን አለኝ ቃሉ አለ። ቃን አልጠጣም የዚህ ማሉ ይባላል። በእውነቱ ማለት የዝሙትና አይዛብ ሳሉ አደለ፣ የበደል የሌብነት ማነሱ ሳሉ አደለ። ታቦቱ ራሱ ጌታ ወይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። ኦኬ ጸዲ ወጣለች፣ ማጠፊያው እንደሚቸግር ስላወቀች። ደግሞ እኮ ጸባዩን አሳምሮ ሹልክ ይላል። ታቦቱ ነው ጸባይ የሚያሳምር። አጅሬው አልኮ አንጥላ ተዘርግቶለት ጣቢያውን አሳምሮ አጅሬው። ስለዚህ ኦርቶዶክስ ሊቃውንቱ አጅሬው ብለው ካሉት እኔ ከዚህ በኋላ አጅሬያችሁ እንዴት ነው ብዬማ ጸባዩን አሳምሮ ጥያቄ ይፈጥራል እኮ የራሱ አያስቅም ሁሉ እርሜ የሌብነቱ ተባባሪ እግዚአብሔርንም ለማድረግ እኮ እንድሰረቅ አድርገኝ ማለት እኮ እግዚአብሔር ስርቆት ውስጥ እጁን እንዲያስገባ ማለት ነው። አስቧል። ታዲያ እግዚአብሔር ስርቆት ኃጢአት ነው ብሎ የሚለውን አሁን ማነው በታቦቱ ላይ የሚያድረው? ኦርቶዶክሳውያን ይመልሱት። ማነው በታቦቱ ላይ አዳሪ? እግዚአብሔር ነው የሚያድረው ወይስ በአርሴማ ታቦት ላይ እግዚአብሔር ነው የሚያድረው ወይስ አርሴማ ነች የምታድረው ወይስ አርሴማና እግዚአብሔር ናቸው የሚያድሩት? በጊዮርጊስ ታቦት ላይ ጊዮርጊስ ነው የሚያድርበት ወይስ እግዚአብሔር ነው የሚያድርበት? በጊዮርጊስ ታቦት ላይ እግዚአብሔር ካደረ
የጊዮርጊስን ታቦት አጅሬው እግዚአብሔርን ነው አሰርቀኝ ብሎ የሚለው? እግዚአብሔር ካደረበት ተናጋሪው በታቦቱ ላይ እግዚአብሔር ነው አይደል? እግዚአብሔርን ነው አሰርቀኝ ብሎ የሚለው? የኦርቶዶክሳውያን የውርደት ዘመን ይላል በራሳቸው አንደበት። ማን ነው የሚያድረው በታቦቱ ላይ? አርሴማ ነች ከተባለ አርሴማ አድራ ወደ አምላኳ ለምና ጠይቃ ሪፖርት አቅርባ አሰርቀኝ ብላ እግዚአብሔርን ጠይቃ፣ እግዚአብሔር ደግሞ ኖ ስርቆት ኃጢአት ነው ብያለው በቶራው ላይ በብሔረ ኦሪት በሙሴ ሕግ ማለት ነው። ስርቆት ኃጢአት ነው፣ ሌብነት ኃጢአት ነው ብያለሁ። አግዴ ለምን ይህን አሰርቀኝ? ታቦት ለመስረቅና ለመሰራረቅ ከሆነ ሌብነት ታቦት ውስጥ ያለው ጽላት ላይ እኮ አትስረቅ ይላል። አትስረቅ ይላል እኮ እሱ ነው። እሱ ደግሞ ያው ቅዱስ ሚካኤል ሰርቆት አይደል በንጉሥ ሰለሞን ዘመነ መንግስት ወደ ኢትዮጵያ ያመጣው ይላል ክብረ ነገሥት የሚባል መጽሐፍ። የታለ መረጃ? ኤርሚያስ ዝም ብለህ አታውራ አንተ ሰውዬ ተብለሃል ብዙ ጊዜ። እኔም ዝም ብዬ አላወራሁም። ሚካኤል ላፍ አድርጎ ሰርቆት ቀዳማዊ ምኒልክ በይነ ልህም የተባለው በሰለሞን ዘመነ መንግስት ወሆረት ንግሥት አዜብ ከመጥራዩ ጠቢቡ ለሰሎሞን ተብሎ እንደተጻፈ ወገኖቼ እንል ነበር እኮ እዛ ሆነን። እሺ ክብረ ነገሥት ዶክተር ሆነዋል። አሁን ስርግው ገላው የሚባሉ እሳቸው ናቸው የተረጎሙት። አሁን ዶክተር ናቸው። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል አዲስ አበባ ዩኒቨርሲቲ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለ በግዕዝና በአማርኛ የተጻፈው ክብረ ነገሥት ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ የመጣበት አመጣጡ የእግዚአብሔር መልአክ ሚካኤል ተልኮ በሌብነቱ ፊት አውራሪ ሆኖ ሚካኤል ከስርቆት ጋር ከሌቦች ጋር ተባብሮ ቅዱስ ሚካኤል ሰረቀ ትላለች። እንዴ አትስረቅ ብሎ የሚለውን ቃል ቅዱስ ሚካኤልን ለማሰረቅ እግዚአብሔር ከሰማይ ላከው? አዎ፣ እንዴት ብሎ ለእግዚአብሔር የሚሳነው ነገር የለምና ይለዋል። ይሄ ደብተራ ሁሉ ማለት ነው። ወሬያም ደብተራ ሁሉ ማለት ነው። ለዚህ ነው እፊቴ ቆሞ አንድ ሰው በዚህ ጉዳይ ሊያወራ ከዘበነ እስከታይ ድረስ ያሉት አንድ ታጣ። አንድ ሚካኤል ሌባ ነው ብላችኋል እዚህ ላይ እናንተ ማፈሪያ ሁሉ ማለት ነው። ቅዱስ ሚካኤል ሞላጫ ሌባ ነው ብላችኋል እዚህ መጽሐፍት ላይ። ታቦት በመስረቅ በቅጽበተ ዓይን አነሳታለሁ ብሎ አለ መልአኩ። ንጉሱን አዛማ ነው ካህኑን አዛሪያስና ኤልሚያኖስ ማክሪ ተሰባስበው ንጉሱ ሰለሞንና ነቢዩ ናታን ካህኑ ሳዶቅ በተኙበት በሌሊት ወደ ኢየሩሳሌም ባለው ቤተ መቅደስ ውስጥ ገብተው መልአኩ በቅጽበተ ዓይን አነሳት እና ካልባሌ ዕቃ ጋር በቆሻሻ ጨርቅ ጠቅልሎ በሰረገላ ላይ መጫንን ማስቀደም ይልሃል። ከዛማ ላሞቹ ከብቶቹም በጎቹም እንዳለ ውሾቹ ሁሉ ጮሁ፣ አህዮቹ አናፉ፣ ጎልማሶቹ ደነፉ። ከዛ ግርማ ጋረዳት በዛ ወጥቶ በጋዛ ሰርጥ በኩል እያደረጉ መቼስ እንዲመሰለ አንዳንዴ ሲደክማቸው ከፍ እያሉ በደመና ደግሞ እንትን ሲላቸው ደግሞ በመሬት ደግሞ ሶምሶናይት እየሮጡ ኢትዮጵያውያን አልኩ ሚካኤል ዋና ፊት አውራሪ ነው፣ የሌቦች ዋና ቁልፍ ያዥ ነው ብላለችህ። ኦርቶዶክስ ንጽሕት ኩላዊት ርትዕት የሆነች እንደ ወርቅ የተፈተነች እንደ ዳይመንድ የጠራች ከጥንት ከአዳም ጀምሮ የነበረች ይላል። እድሜዋ ግን ገና 1700 ዓመት ነው። አሁን ዝክረ ኒቅያ ሲያከብሩ 1700 ዓመት ነው። ኦርቶዶክስ ግን ምን ይላል? ከጥንት የዛሬ 5500 ዓመት በገነት ተዘግቶ ሳለ አዳም በጣና ስር ከብቶች በሚጠብቅበት ሰዓት በዚያን ጊዜ አቤት አንተ አገሬን ኢትዮጵያን ታስደፋት እንዴ? ታሳፍሯት እንዴ? ነገሩ አማርኛ አይሰሙም ነጮቹ። የጻፋችሁትን ሁሉ ማለት ነው። ናግባና እኔ ጋር ታወራለህ ማለት ነው። እፊት አይቆም ይመለ መምህር በለው መርጌታ በለው ዲያቆን በለው ካህን በለው ወገቡ ነው የሚፈታው። እስቲ በዚህ ጉዳይ ላይ ገብቶ ያወሩ። የውሾን ነገር ያነሳ ውሾ ይሁን ብለው ነው ያለፉት። የሀገር እናቱ በጊዜ ተኛ በላ ያለችው ጎረምሳ ነው እየገባ ሊንክ እየላከ ጥያቄ ስጠይቀው እናትህን እንዲህ ላድርጋት ኤርሚያስ ብሎ ላል። ይሄው ነው በቃ ያፈሩት ትውልድ ይሄ ነው። ቄሶቹም ቢሆኑ አሳይቸው ሲያምጣ አሳይ ግዕዝ ደግሞ ታውቃለህ እንዲህ ምናምን ነገር ብሎ
ሳሳየው በአማርኛ ግዕዝ ታውቃለህ? ግዕዙ ስሞግተው ደንቆሮ በለውኝ የወረዱት ስንት መርጌቶች ናቸው? ስንት መርጌቶች ተጠየቁ። በእናንተ ታቦት ላይ ሆኖ የሚያወራው ማን ነው? ይሄኛው ታቦት ለጊዜው ይተወን። ሌብነት ግን ከተባለ ዳግሻ አንተ ነህ ቆስቁሰህ እዚህ ውስጥ የጨመርከኝ። አሁን ሌብነት ከተባለ አይደለም የእነ አርሴማ ታቦት ስረቁኝ እያለ አይደለም። የእግዚአብሔር ታቦትን እኮ ቅዱስ ሚካኤል ሰርቆ ከካህናቱ ጋር ሆኖ ንጉሱ ሰለሞን በተኛበት፣ ነቢዩ ናታን በተኛበት፣ ካህኑ ሳዶቅ በተኛበት፣ ሶስቱ ቅቡዓን የእግዚአብሔር አገልጋዮች በተኙበት በሌሊት ታቦቷን በቅጽበት ዓይን ሲጠቅሳት ባይኑ ሚካኤል ታቦቲቱ ብድግ አለች ይላል። ካልባሌ ዕቃ ጋር ማስጨንን አስቀደመ። አቤት 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 ስህተት የሌለባት ጥያቄ። ያው ተሰናብተውም ሲሄዱ ጽዮንን ታቦቷ ማለት ነው ከአልባሌ ዕቃዎች ጋር በቆሻሻ ልብሶች በሰረገላ ላይ በሌሊት መጫንን አስቀደመ። ሰረገላዎች ሁሉ ተጫኑ፣ አለቆች ሁሉ ተነሱ፣ ነጋሪት ተመታ። ይሄ ሁሉ ሲሆን ሰለሞን ንጉሥ ሰለሞን ለሽ ብሎላል። እሱ ሲተኛ ንጉሥ ነው እንግዲህ ብዙ ሴቶችም ስለሚወድ ስራ በዝቶበት ሊሆን ይችላል ሌሊቱን። እሺ ናታን ምን ያደርጋል? ነቢዩ የእግዚአብሔር ነቢይ እሱም ተኝቷል። እሱም ይተኛ ነቢዩም ደክሞት ነው ተብሎ ካህኑ ሳዶቅስ ምን ያደርጋል? እሱም ተኝቷል። ሶስት የተቀቡ የእግዚአብሔር አገልጋዮች ንጉሱ፣ ነቢዩ፣ ካህኑ ተኝተውላል። ኢትዮጵያውያን እዚህ ተሞዳሙደው ከሚካኤል ጋር አሻጥር ሰርተው ሚካኤልን ከሰማይ አውርደውት ለሌብነት ለእግዚአብሔር የሚሳነው ነገር የለም ይላል። ማን ናውረድ? አንተ ባለፈው ስለ ቁርአን ስንጠይቅ ያልመጣኸው ምን ልታደርገኝ መጣ? ውረድ፣ ሄደታችሁ ውረድ፣ ሄደ አላህ አክበር በል። ባለፈው እስላሞች ልክ ስለ ቁርአን አንስቼ ስሞግት አትመጡ። ከኦርቶዶክሳውያን ወገኖች ጋር ስናገር ቄስ ስጠራ እናንተ የምትመጡበት ምክንያት ነው የማይገባኝ። አንድንን ከጥንት እንዳትል አንድ አይደለም። ከኦርቶዶክስ ጋር ምንም የሚያገናኝ ነገር የለም። እሺ ሰረገሎች ሁሉ ተጫኑ፣ አለቆች ሁሉ ተነሱ፣ ነጋሪት ተመታ። ይሄ ሁሉ ሲመጣ ሰለሞን ተኝቷል። የለም ናታን ተኝቷል። አገሩ ሁሉ ተኝቶላል። አስማት ደግመውባቸውም እንደሆነ አላውቅም። አገሪቱ ሁሉ ጮኸች፣ ጎልማሶች ደነፉ፣ ግርማ ጋረዳት፣ ጸጋ ከበባት። አቤት አቤት አቤት! የእስራኤል ጀግኖች መኳንንት ልጆች ስለተነሱ ሽማግሌዎቹ ዋይ ዋይ አሉ። ካህናት ሕፃናት ጮሁ፣ ባልቴቶች አለቀሱ፣ ደናግላን አለቀሱ። ታቦቱ በሌሊት በተሰረቀበት እኮ ነው ማለት ነው። ባልባሌ ዕቃ ሲጫን። ኦኬ ቆይ ለምንድነው ከዚህ ጋር የጀመርኩት? ግን አንተ ለምንድነው ከዚህ ጋር የጀመርኩት? ከመልአኩ ጀመር እንጂ መልአኩ ይሄ ጋር ነው ያለው። ገጽ 44 ክብረ ነገሥት። ያው አዛርያስም ሌሊት ተኝቶ ሳለ የእግዚአብሔር መልአክ ተገለጸለትና በየዓመቱ ለኃጢአት የሚያቀርቡትን 4 ፍየሎችን ለአንተና ለኤርምያስ ለአብሲና ለማክሬን ውሰድ። እንዲህም በየዓመቱ 4 ንጹሐን በጎችን ትወስዳለህ። አንድም ቀንበር ያላረፈባት ላም ትወስዳለህ። በምስራቅም በኩል ትሰዋዋለህ፣ በቀኝና በግራዋ በምዕራብና በመውጫ በኩልም ትሰዋቸዋለህ። ጌታችሁም ዳዊትን ለንጉሱ ሰለሞን አባቴ ሆይ ከአንተ ዘንድ አንድ ነገር እለምንሃለሁ፣ ለተቀደሰችው አገር ለኢየሩሳሌም ለተቀደሰችው የእግዚአብሔር ታቦተ ሕግ ለሆነችው ለእመቤታችን ሰማያዊቷ ጽዮን አላሉ? የእግዚአብሔር ታቦት እመቤታችን ሰማያዊቷ ጽዮን ተብሎ ይባል ነበር በሰለሞን ዘመነ መንግስት? የለም። አታምታታም ስልህ እኔ ጋር የለም። ብሉይ ኪዳን እውቀት አለ ብሎ የሚል ካለ መጋቢ ብሉይ የሚባል ሰው ካለ ብቻ ይምጣ። ተራቄስ እንኳን አላወራውም። ብሉይ ኪዳን ላይ ለማውራት አቅም አለ ብሎ የሚል ተራቄስ ተራ ዲያቆን አልፈልግም። መጋቤ ብሉይ የብሉይ ኪዳን ስኮላር ነኝ ብሎ የሚል ሰው ካለ ይምጣና እመቤታችን ሰማያዊቷ ጽዮን ተብሎ የእግዚአብሔር ቃል ኪዳኑ ታቦት ይጠራበት የነበረ ቦታ ካለ ታመጣዋለህ ማለት ነው። ሂሳቡን ከሰማይ ሳይሆን ከምድር ከመጽሐፉ ታመጣዋለህ። እኔ እናንተ ይለይልናል። አለቅ። እንዲህ የሚባል ነገር የለም። ይሄ የደብተራ ወሬ ነው። በሰለሞን ዘመነ መንግስት እመቤታችን ብሎ የሚል ቃል የለም። ማርያምንም አያውቋትም። በሌለችበት እንዴት ነው እመቤቴ ብሎ የሚለው? ከዓለም ቀዳማዊት እመቤት ብሎ የሚለው የራሱን ሚስቶቹ ሊል ይችላል። ይሄው ነው።
እንግዲህ ያረረም መረረም ማህበሬን ተወጣሁ ብሎ እንዳለ ጠጣው ይህንን የጽድቅ እውነት ማለት ነው። እናማ ለእመቤታችን ለሰማይቷ ጽዮን እሰዋ ዘንድ ነው ብሎ ይንገረው። ደግሞም እንዲያውቅ የካህን ልጅን ይሰዋልኝ ይለዋል። አንተንም ያዝሃል አለ በኋላ አንተም ትሰዋለህ። ካህኑ ነው መልአኩ ነው የሚናገረው እንደዚህ። ከሰዋህም በኋላ የእግዚአብሔርን ታቦተ ሕግ ታወጣለህ አለው። ደግሞም ስታወጣት አንድ ነገር እንደምታደርጋት አሳይሃለሁ። ማነው? መልአኩ ነው። ይህንም ከእግዚአብሔር ዘንድ ሆኗልና እስራኤል እግዚአብሔርን አስቆጥተውታልና ስለ አገርህ የእግዚአብሔርን ታቦተ ሕግ ከእነርሱ ይወስዷታል። አዛርያስም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ ልቡም ሕሊናውን በራ። የእግዚአብሔር መልአክ በሌሊት ባሳየው ሁሉ እንደባረከውና እንዳጸናው አስገነዘበው። ወደ አባቱም ሄደ፣ በአንድነትም ተሰበሰቡ። የእግዚአብሔርን መልአክ ተገለጸለትና የእግዚአብሔርን ታቦተ ሕግ እንደተሰጠቻቸው እግዚአብሔርም እስራኤልን መንግሥት ቸል እንዳላትና ክብራቸውንም ለሌላ አሳልፎ እንደሚሰጥ የእግዚአብሔር ታቦተ ሕግ ከእኛ እንደምንወስዳት ለልጁ ሰለሞን የሰለሞንን መንግሥት ወደ እኛ እንደተወሰደች ለልጁ ለኢዮርብዓም ለሰለሞን ልጅ ለኢዮርብዓም ሰለሞን ኢዮርብዓም የሚባል ልጅ አለው ወይ ነው ጉዳዩ? የለውም። ለዚህ ነው ቀይ ምልክት ያደርጉበት። ኢዮርብዓም የናባጥ ልጅ ነው። በሰሜኑ እስራኤል ላይ 722 ማነው? ዘጠኝ በሮብዓም ዘመን ማለት በ930 ቅድመ ልደተ ክርስቶስ የነገሰ ማለት ነው። 930 ሮብዓም በይሁዳ ላይ 930 ሲነገሰ ኢዮርብዓምም ሰሜኑን ክፍል 10ሩን ነገር 930 ማለት ነው። ቅድመ ልደተ ክርስቶስ 930 ላይ ነገሰ። የሰሜኑ ክፍል የናባጥ ልጅ ኢዮርብዓም እግዚአብሔር ዘሩን በጥፋት መጥረጊያ የጠረገው ሰውዬ ነው። በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ በቤተልና በዳን 2 የወርቅ ጥጆችን አቁሞ እስራኤልን ከአምልኮተ እግዚአብሔር ለይቶ አፄ ዘርዓ ያዕቆብ እንደሚባለው እንደ ኢትዮጵያው ንጉሥ ማለት ነው። ከአምልኮተ እግዚአብሔር ለይቶ ከአምልኮተ ባዕድ ጋር ያጣበቀ ንጉሥ ነው። ዘርዓ ያዕቆብ ምድራችን ላይ ለማርያም ስዕልና ለመስቀሉ ነስገድ ለማርያም ወለመስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ እስመ ተአረዩ በክብሮሙ ብሎ ያለው አፄ ዘርዓ ያዕቆብ እንጂ እግዚአብሔር አይደለም። ይሄው ነው። እና ይሄኛው ኢዮርብዓም የሚባለው የሰለሞን ልጅ አይደለም። የሰለሞን ልጅ ሮብዓም ነው። ሮብዓምና ኢዮርብዓምን የማያውቁ ሰዎች ናቸው ታሪክ ጻፍን ብለው የሚሉት ማለት ነው። እሺ እለፈው ኤርምያስ። እሺ ከሁለት ነገር በቀር እንዳልቀረችለትና የእስራኤልንም መንግስት